ይቻላል። አሁን ለምሳሌ በምድር ወይ ደግሞ በሰው ልጆች ጋር ኃጢአት የሆነ በአላህ ዘንድም ኃጢአት ይሆናል አይደለ? ይሰማል? ይሰማል? በሰዎች ዘንድ ኃጢአት የሆነው በአላህ ዘንድም ኃጢአት እንደሚሆነው አሁን ለምሳሌ በምድር ጠጅ መጠጣት ይቻላል? በሙስሊም ጥያቄ አስካሪ ከሆነ ይቻላል። አስካሪ ከሆነ በፍጹም አይቻልም። አምላክ አላህ ሱብሃነሁ አስካሪ ከሆነ አይቻልም። አንዴ ልጨርስልሽ። አስካሪ አይቻልም። ሊቀርፍና ኦኬ። ለምሳሌ ጠጅ እሺ፣ እሺ አስካሪ ከሆነ አይቻልም፣ አይፈቀድም። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ አስካሪ መጠጦችን ሁሉ ከልክሏቸዋል። አንዴ ራሄልን አንዴ ሻሃዳ እናስይዛትና እሺ ራሄል አለሽ? ራሄል ይሰማሻል? ራሄል ይሰማሻል? አዎ ይሰማኝ። እሺ ራሄል እስልምናን መቀበል ፈልገሽ ነው አይደል? ወይዬ እስልምናን ሃይማኖት መቀበል ፈልገሽ ነው? ኔትወርኳ ነው መሰለኝ። ኔትወርኳ ነው መሰለኝ ያለችበት። ጉዳይ ሰማም ቦታ እጂ። አዎ እሺ የምለውን ቃል አይሰማም? እኔ ማውራው ይሰማል። የምለውን ቃል አብረሽ እየተከተልሽ በይ። እሺ እሺ አሽሃዱ አላ ኢላሃ ኢላላህ አሽሃዱ እና ኢላ ሳይሆን አነ አላ ሸዱ አነ ሳይሆን አነ ትንሽ ኔትወርክ ነው እኔ ጋር። አነ በይ አና ሙሐመደን ረሱሉላህ ለቀጥል መማር አለብሽ። አንተ ጋርም ትምጣና አንዳንዴ ትስማ እና ዛራ ፎሎ ታድርጋትና ይበልጥ ደግሞ በውስጥ ታገኛትና ታስተምራለህ። ዛራን ፎሎ አድርጊያት። እሺ ስም መቀየር አይጠበቅብሽም። አመሰግናለሁ። ስም ከፈለግሽ መቀየር ከፈለገች ምርጫ ነው፣ ካልፈለገችም ችግር የለም። እሺ አይ እሺ በቃ مرحبا
ስሟ ማን ነው? ከላይ ቅድም የጠየቀው ልጅ ምን ነበር? አስታውሱኝ። ያው አስካሪ መጠጥ ዳኒ አለ የተናሳ አለው የዳኒ ጥያቄ ጥሩ ጥያቄ ሊጠይቀው ከቅርታ አሁን ለምሳሌ የሚጠይቀው ለምሳሌ ጠጅ መጠጣት በሰዎች ዘንድ ኃጢአት ነው አይደለ? እና በሰማይም እንደዛው ኃጢአት መሆን አለበት አይደለ? አስካሪ ከሆነ ልብ በል፣ አስካሪ ከሆነ አይፈቀድም በምድርም በሰማይ ኃጢአት ነው። እሺ እንደሱ ከሆነ ሱራ 76 17 ታውጣልኝ መጽሐፍ አንተ ጋር ካለ ችግር የለውም እሄዳለሁ። ጥያቄ ግን በዚያ ላይ ምንድን ነው? እዛ ላይ ምንድነው በምድር ሐራም የሆነ በሰማይ እንዴት ቅዱስ ሆነ የሚለው ነው። በደንብ አስተውል እሺ። ቅድም ያሰጠውን ማብራሪያ አንዲት አጭር ማብራሪያ ሰጥቻለሁ። አስካሪ ከሆነ ብያለሁ። እሺ አስካሪ ጠጅ ከሆነ በምድር በሰማይም አይፈቀድም። ነገር ግን የማያስተክር ከሆነ የሰውን አይምሮ የማይጎዳ ከሆነ ወደ ስክረት የማይወስድ ከሆነ ያ ነገር ከምድራዊ ጋር ሊገናኝ አይደለም ማለት ነው። ገብቶሃል አይደል? ለምሳሌ ሁለት አይነት ጠጅ ሊኖር ይችላል ወይ ነው ጥያቄ። ደግሞ አልኮል ነው ያሰክራል። ግን በሰማይ አሁን ለምሳሌ በሰማይ የሚፈቀድ ከሆነ በምድርም መፈቀድ አለበት ወይ ደግሞ በሰው ዘንድ ሐራም ከሆነ በሰማይም ደግሞ ሐራም መሆን አለበት። ሁለተኛ ጥያቄ ከሱ ቀጥዬ የሚጠይቀው ሰው ከሞተ በኋላ አንዳንዱን እሺ በደንብ አዳምጥ። ይወደኝ የታድርገው እሺ መጠጥን እርም ነው የሚለው ነገር ያሰኘው ከአምላክ ዘንድ በነቢያት በኩል የተደነገገው አስካሪ ስለሆነ ነው። እሺ መጠጥ ከተባለ በኋላ ምን ይባላል? በተለምዶ አስካሪ መጠጥ እንላለን። ኮካ መጠጥ ነው አይደለም? መጠጥ እኮ ነው። የሚያሰክር ነው የማያሰክር? አያሰክርም። ስለዚህ ካላሰክር ይሄ መጠጥ ችግር የለውም። ውሃ ምንድን ነው? የመጠጥ አገልግሎት እንላለን። ውሃ በተለምዶ አይደል እንዴ? ውሃ እኮ መጠጥ ይባላል። ነገር ግን ያሰክራል? አያሰክርም? አያሰክርም። ያኔ አንዴ ቤት አድርግ እስኪጨርስ እባክህ። ስለዚህ ውሃ ምን ይባላል? መጠጥ ይባላል። ኮካ ምን ይባላል? መጠጥ ይባላል። ፔፕሲ ምን ይባላል? መጠጥ ይባላል። ግን ያሰክራል? አያሰክርም ነው ዋናው ቁም ነገር እሱ ጋር ነው። አስካሪ ቢሆን ኖሮ አይፈቀድም። ገብቶሃል አይደል? አላህ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስካሪ መጠጥ ሁሉ እርም ናቸው ብለው ተናግረዋል። ማስረጃ አንድ ሜት አድርግ እባክህ እስክጨርስ። ዳኒ ሜተን አታንሳ፣ የሚረብሽ ድምፅ ስላለቀ ሜት አድርግ። አምላክ አላህ በቁርአን ላይ አስካሪ መጠጥ እርም ነው እያለ ሲናገር ምን ይላል? ያ አዩሃ አለዚነ አመኑ ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱ ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን አለ። እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥ ብሎ ተናገረ። የሚገርማቸው ኸምር ብሎ ተናገረ። አስካሪ መጠጥ ሪጅሱን ቆሻሻ ነው፣ ምን ዐመል ሸይጣን ከሰይጣን ተግባር ነው። ፈጅተኒቡሁ ለዐለኩም ቱፍሊሑን ትድኑ ዘንድ ራቁት እርሱን እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኩሉ ሙስኪሪን ሐራም አሉ። ማንኛውም አስካሪ መጠጥ እርም ነው፣ ክልክል ነው አሉ። አስካሪ መጠጥ እርም ነው አሉ። አይ ትንሽ ብጠጣ አያሰክረኝም ብዙ እስካልጠጣሁ ድረስ እንዳይል ሰውየውም ዘጉበት ይሄን ነገር። ማ አስከረ ከሲሩሁ ፈቀሊሉሁ ሐራም አሉ ነቢ ሰለላሁ ዐለይሂ ወሰለም። ብዙ ያሰከረ ጥቂቱንም መጠቀም እርም ነው እንዳትጠጡ አሉ። አያችሁ በርካታ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አስካሪ መጠጥ እርም እንደሆነ ተናግረዋል፣ በቁርአንም ተናግረዋል። ግን እዚህ ቦታ ላይ ጠጅ ብሎ በአማርኛ የተተረጎመውን ያገኙና አሃ ይህ ነገር የሚያሰክር ነው ብሎ ይወስዳሉ። ላ የሚያሰክር አይሉ፣ የሚያሰክሩን ሁሉ እርም አድርጓቸዋል አምላክ አላህ ሱብሓነሁ ወተዓላ። ሲቀጥል በሰማይ ላይ ጠጅ አለ ሲባል ጊዜ፣ ወተት አለ ሲባል ጊዜ፣ ማር አለ ሲባል ጊዜ፣ ውሃ አለ ሲባል ጊዜ አራቱ መጠጦች ተገልጸዋል በቁርአን ላይ። ልክ ምድር ላይ እንዳለው አይደለም በፍጹም። በምድር ላይ ያለው ምንድን ነው ከተባለ እነዚህ ሰዎችን ሊጎዱ የሚችሉ ነገራቶች ናቸው። አምላክ አላህ ሱብሓነሁ ወተዓላ ደግሞ በሰማይ ላይ የሚገኘውን ሲናገር በሱረቱ ሳፋት 2ኛው ገጽ ላይ የሚገርም ቃል ይናገራል። በዛ ላይ ስለሚገኘው ስለሚጠጡ ነገራቶች ማለት ነው። ወይ ላሳያችሁ ምን እንደሚል ሱረቱ ሳፋት ላይ ምን እንደሆነ ባህሪውን ይገልጽልናል። በሰማይ ላይ የሚገኘው ያሳያችሁ አንዴ ሱረቱ ሳፋት ላይ ያሳይህ አላህ በሰማይ ላይ ስላለው ሰዎች ስለሚጠጡት ነገር ሲነግረን ምን ይላል?
ይኸውና አንዴ ዛሬ አንዴ ባህሪውን ሊነግርህ ነው። እሺ በሰማይ ላይ ያለን ጠጅ ማወቅ ከፈለክ ያውና ባህሪውን ሊነግርህ ነው። ምን ይላል? ምን ይላል እዚህ ቦታ ላይ? ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም ይላል። ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም። ይታያል አይደል ልጆች? ቀጥሎ ምን አለ? እነዚያ ለእነርሱ የታወቀ ሲሳይ አላቸው ይላል። በቀጣዩ ዓለም ማለት ነው። ቀጥሎ ምን አለ? ፍራፍሬዎች ያሏቸው እነርሱም የተከበሩ ናቸው አለ። ቀጥሎ ምን አለ? በድሎት ገነቶች ውስጥም ይሆናሉ እያለ ይናገራል። ቀጥሎ ምን ይላል? ፊት ለፊት የሚተያዩ ሲሆኑ በአለት ላይ ይንሳፈፋሉ ይላል። ቀጥሎ አሁን ሊናገር ነው ስለሚገኘው መጠጥ ባህሪ። አሁን በደንብ አስተውል። መጠጥ ስለተባለ ብቻ ያ ነገር አስካሪ ነው ማለት አይደለም። የሚያሰክር መጠጥ አለ፣ የማያሰክር መጠጥ አለ። አሁን በገነት ያለው ታዲያ ምንድን ነው ከተባለ አሁን ተመልከተ። ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል አለ። ከዚያስ ነጭ ብሎ ተናገረ። በይዳ ነጭ እንደሆነ ገለጸ። ለጠጪዎች ጣፋጭ ሆነ እንዳውም ጣዕም ያለውና ደስታን እና እርካታን የሚሰጥ እንጂ። ለቀጥሎ ምን አለ? በእርሷ ውስጥም ምታት የለባትም አለ። ያ የሚጠጣው ነገር የአይምሮ ወይንም የጭንቅላትን ህመም የሚያመጣ አይደለም። የዚህ ምድራዊስ የጭንቅላት ህመም ባህል ያሳክራል። ምታት የለባትም አለ። እነርሱም በእርሷ የሚሰክሩ አይደሉም። አላሁ አክበር። ይታያል ዳኒ፣ አስካሪ አይደለም ነው። እንዳውም ያ ደስታን የሚሰጥ ነው። ለጠጪዎች ጣፋጭ የሆነ ነገር ነው እንጂ ስካርን የሚያመጣ የጠጅ አይነት አይደለም ነው። አስካሪ። እሺ እዚህ ጋር አሁን ለምሳሌ ሰው ከሞታ በኋላ የስጋ ፍላጎት መኖር ይችላል ወይ የሚለው ለእኔ ጥያቄ ሆነብኝ። ሰው ከሞታ በኋላ የስጋ ፍላጎት ሊኖር ይችላል ወይ እንደ አሁንም እንደምንኖረው ነገር ነው የሚለው ጥያቄ። መብላት፣ መጠጣት፣ መሽናት እንደዚህ አይነት ህይወት ነው ያለው። እሺ ምን ታድርግ? እሺ በጣም ጥሩ ጥያቄ። ሰው ከሞት በኋላ ስጋዊ ፍላጎት ይኖራል ወይ? መብላት፣ መጠጣት፣ መሽናት፣ መጸዳዳት ምናምን የሚባል ነገር አለ። የሚገርማቸው በገነት ውስጥ መሽናት፣ መጸዳዳት የሚባል ነገር የለም። በእስልምና ያለው አስተምሮ ይሄ ነው። ሌላ ማንነትን ይዛቸው ነው የምትኖሩት በጀነት ውስጥ። ይህን ቃል በቃል ሐዲስ ላይ ያሳያለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የገነት ሰዎች አይሸኑም ካካም የሚባል ነገር የላቸውም አሉ። ላ የቡሉን ወላ ተገወጡን አሉ። አይሸኑም፣ ሽንት የሚባል ነገር የለውም የገነት ሰው። ምን አገናኘው? የምድራዊ ሰው ከበላህ ከጠጣህ የግድ ሸነ ትወርዳለህ አይደል እንዴ? ነገር ግን ገነት ውስጥ እንደዛ የለም። ነቢያችን ሰለላሁ ዐለይሂ ወሰለም አህሉል ጀና ያእኩሉን ወየሽረቡን ወላ የቡሉን አሉ። የገነት ሰዎች ከፈለጉ ይበላሉ፣ ይጠጣሉ። ነገር ግን ሽንት የሚባል የላቸውም፣ አያውቃቸውም። ካካ የሚባል ሰገራ የሚባል አያውቃቸውም። ይሄ ነው አሁን ለጠየቀው ነገር ማለት ነው። ታዲያ የሚበሉት የሚጠጡትስ ስለተራቡ ነው ወይ ስለተጠሙ ነው ወይ ወደሚለው ስንመጣ አይደለም፣ በፍጹም። የገነት ሰው አይራብም ባይጠማም። ቃል በቃል አላህ በቁርአን ላይ ወአነከ ላ ተዝመኡ ፊሃ ይላል ወላ ተድሓ ይላል። አንተ በገነት ውስጥ አትጠማም፣ ገብቶሃል አይደል? አትጠማም፣ አትራብም። እዛ የገነት ሰው የሚበላው ከምን አንጻር ነው ከተባለ ስለተራበና ስለተጠማ አይደለም፣ የሆነ ደስታ ለማግኘት ከሚል አንጻር እንጂ ዝም ብሎ እንዲህ ስለተራበ እንዳው ምንም አይነት መከራ አይደርስባቸውም ብሎ አላህ ቃል በቃል ይናገራል። ላ የመስሁም ፊሃ ነሰቡን ወማ ሁም ሚንሃ ቢሙኽረጂን ይላል። በእርሷ በገነት ውስጥ ምንም አይነት መከራ አይደርስባቸውም፣ ከእርሷም የሚወጡም አይደሉም እያለ ይናገራል። ከመከራዎች ሁሉ ትልቁ መከራ ምንድን ነው? ረሃብ ነው። ረሃብ የሚባል ነገር አይነካቸውም የገነት ሰዎች። ስለዚህ ይህ ስጋዊ ፍላጎት ብላ የጠየቃቸው መሽናት፣ መጽዳዳት ምናምን የሚባል ነገራቶች በገነት ውስጥ እንደዚህ የሉም እነርሱ። እሺ ሌላ ደግሞ ከቅርታ ጋር አስረዘምኩ። ምንድን ነው የሚጠይቅ? ሌላ አሁን ለምሳሌ እናንተ ክርስትና ከመነሳታችሁ በፊት ሙስሊም ነበራችሁ። ስለዚህ ከሙስሊም ነው ወደ ክርስቲያን ሄዳችሁ የሚለው ትምህርት አለ። ስለዚህ አሁን ለምሳሌ
ቀድሞ የነበረው እኔ ሙስሊም መሆኔ ምን ማረጋገጫ አለ የሚለው ደግሞ ጥያቄ አለኝ። እኔ አሁን ለምሳሌ ከዚህ በፊት ያሉ ነቢያቶች ሙስሊም ነው ካልከኝ ደግሞ ምንድነው እሱ ኤቪደንስ አለ ወይ? ከየትኛው መጽሐፍ ትነግረኛለህ የሚለው። እሺ አሁን ለምሳሌ የሙሳ ካለ ሙሳ ሙስሊም መሆኑ ምን መስረጃ አለ? እሺ ይኸውልህ አሁን ምን አለ መሰለህ አምላክ አንድን ነብይ በሚያስነሳ ጊዜ በዚያ ነብይ በኩል ስላለፉት ነብያቶች ሁሉ ታሪክ ይነግረዋል። በዚህ ታምናለህ አንተ አይደል ወይስ አታምንም? ለምሳሌ ሙሴን ሲያስነሳ ጊዜ አምላክ በብሉይ ኪዳንህ ላይ ስለ አብርሃም ስላለፉት ትውልዶች ነግሮታል። ስለ ኢስሐቅ፣ ስለ ያዕቆብ። አንተ ስለ አብርሃምና ስለ ያዕቆብ ስለ ኢስሐቅ ያመንከውና የተቀበልከው በማን መጽሐፍ ነው? በሙሴ ከነርሱ በኋላ በተላከው ነብይ አማካኝነት በወረደው መጽሐፍ ነው። አይ ሙሴ እኔ ስለ አብርሃም ስለ ኢስሐቅ ስለ ያዕቆብ በዘመናቸው በእነርሱ ዘመን ከነበረ ከነሱ መጽሐፍ ካልሆነ በስተቀር ስለ እነሱ ይህንን የጻፍከውን አልሰማህም ብለህ አልመለስክም አይደለ ዳኒ? ተቀብለሃል። ስለዚህ አምላክ አንድን ነቢይ በሆነ ዘመን በሚያስነሳ ጊዜ ስላለፉት ነቢያቶች ሁሉ ይተርክለታል፣ ይነግረዋል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አምላካችን አላህ ባስነሳቸው ጊዜ ስላለፉት ነቢያቶች ሁሉ ተረከላቸው። ቃል በቃል ምን ይላል? ወኩለን ነቁሱ የምተርክልህ እኔ ነኝ እያለ ይናገራል። ራሱ አምላክ አላህ ሱብሓነሁ ወተዓላ የነቢያቶችን ሁሉ ታሪክ ይነግራቸዋል። ከአንተ በፊት የላኳቸው ነቢያቶች እያለ ወለቀድ አርሰልና ረሱለን ሚን ቀብሊክ ይላቸዋል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁ ይላቸዋል። ማናቸው እነዚያ መልእክተኞች አላህ የላካቸው ከተባለ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስሐቀ ወአዩበ ወዩሱፈ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይን እንደምገልጽልህ ሁሉ ከዚህ በፊት ወደ ኖህ ከእርሱም በኋላ ወደ መጡ ነቢያቶች ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ሙሴ፣ ወደ ሃሮን፣ ወደ መሲሁ ወደ እነዚህ ሁሉ ራእይን ሳወርድ እንደነበረው እያለ ይናገራል። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ እነዚያን ነቢያቶች ሁሉ የላካቸው እርሱ ታሪካቸውን ይነግራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ እምነታቸው ምን እንደነበረ ያስተማሩት ምን እንደነበረ ያንንም ይተርክልናል ማለት ነው። ሙሴ ያስተማረውን ቃል በቃል ራሱ ይነግረናል። ሙሴ ሙስሊም እንደነበር፣ አብርሃም ሙስሊም እንደነበር፣ መሲሁና ተከታዮች ልክ እንዲሁ ሙስሊሞች እንደነበሩ ከእነርሱ አስተምህሮ አምላክ አላህ ሱብሓነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም ላይ አውርዶልናል፣ ነግሮናል ማለት ነው። ይህን ይመስላል። እሺ አሁን ለምሳሌ ስለ መሲህ መምጣት ገና ነግሮን ነበረ። በነቢያት በኢሳይያስ በልዩ ልዩ በመዝሙራት በዘቡርም ነግሮን ነበረ። ስለዚህ ነቢዩ መሐመድ እውነተኛ ነቢይ ነው ብለን ልንቀበል ለምሳሌ እሱ እስከ 40 ዓመት ድረስ ባለው ድረስ ስለ ሙስሊምና የሚያውቀው ነገር የለም። ከዛ በፊት ግን ምንድነው አሁን ለምሳሌ ስለ ኢየሱስ ክርስቶስ ለምሳሌ መምጣቱ መጀመሪያ ስለ ኢየሱስ ክርስቶስ ብቻ አይደለም። ዮሐንስ ገና ከምድረ በዳ ሳይታወቁ በመንፈስ እሱ እውነተኛ ሰው እንደሆነ እየመሰከረ መጣ። አሁን ለምሳሌ እኛ አሁን ነብዩ መሐመድ የምንቀበለው ምን መሰረጃ አለን? አሁን ለምሳሌ እሱ ባለ ብቻ የምንቀበል ከሆነ እውነቱ አሁን ለምሳሌ እንዴት ሀቅ ሊሆን ይችላል ነው? ይቅርታ አድርግልኝ አበዛው። ችግር ነው። አንድ ያስቀመጥከው መስፈርት አለ ዳኒ። እሱ ምንድነው? አንድ ነቢይ የነቢይነቱ መረጋገጫ ከእርሱ በፊት ያለ ነቢይ ስለ እርሱ መምጣት ቀድሞ ትንቢት መናገር አለበት የሚል መስፈርት አስቀምጣል። ይህ መስፈርት መጽሐፍ ቅዱስ ላይ አለ ቢያንስ ነው ዳኒ። መጽሐፍ ቅዱስ ላይ የሚል ጥቅስ አለ። አንድ ነቢይ ነቢይነቱ ይጸና ዘንድ ከእርሱ በፊት ያለው ነቢይ ቀድሞ ስለሚመጣው ነቢይ ትንቢትን መናገር አለበት፣ ካልሆነ ይህ ተቀባይነት የለውም የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አይ እንደዛ የሚል ሳይሆን አሁን ለምሳሌ አንድ ሰው ላይ አሁን ለምሳሌ ፍርድ ቤት ራሱ የሚፈርድብህ ሶስት ሰው ሲመሰክርብህ ወደ እስር ቤት እንደምትገባ ሁሉ ሀቅ እንደሆነ አሁን ለምሳሌ ደምሳሽን ቆይ አንዴ ዳኒ አዳምጥ።
አሁን አንተ የሆነ መስፈርት አስቀምጠህ በዚያ መስፈርት እየፈለካቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። ችግር የለውም እኔ ልስማማለህ ነው። ግን ይሄ መስፈርት ቢያንስ መጽሐፍህ ላይ አለ ወይ ያልኩ። አንድ ነቢይ በመነሳቱ በፊት ቀድሞ ከእርሱ በፊት ያለው ነቢይ ስለ እርሱ መናገር አለበት፣ ካልሆነ የዚያ ነቢይ ነቢይነቱ አይረጋገጥም የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው? አዎ ትክክል ነው። አሁን ለምሳሌ ኢየሱስ ክርስቶስ የነገረኝ ምንድነው? ከኔ በኋላ የሚመጣ ሐሰተኛ ነቢያቶች ይነሳሉ፣ ከነሱ ራሳችሁን ጠብቁ ነው ያለ እንጂ መሐመድ ይመጣል የሚለውን አልጻፈልንም። ለዛ ነው የሚቃወም ወይ እንጂ ከሆነ ነገር ከዚያ ውስጥ ይሆናል ቃዒዳ ወይ መርህ አስቀምጠሃል። ገብቶሃል አይደል? ያን እያወጣህ እየጠየቅኩህ ነው። አንድ ነቢይ ከመነሳቱ በፊት ለዚያ ነቢይ ከእርሱ በፊት ያሉ ነቢያቶች ትንቢትን መናገር አለባቸው፣ ካልሆነ ያ ነቢይ ነቢይነቱ አይጸናም የሚል አስተምህሮ አለ ወይ መጽሐፍ ቅዱስ ላይ? ይሄ ጥቅስ አለ ወይ እንዲህ የሚል አለ? አለ እንዲህ ቃል በቃል ሳይሆን እኔ አሁን ለምሳሌ ዮሐንስ እኔ አንተ ማን ነው ብሎ በሚጠይቁበት ጊዜ እኔ ስለ ራሴ አይደለም ስለ ብርሃን ነው የሚመሰክረው፣ እሱ እውነተኛ ብርሃን ነው ለሰው ልጅ ሁሉ ብርሃን የሆነው ብሎ ገና ስለሱ መሰከረ። አሁን ምን ያለ ከሌለ የለም ችግር የለውም እኔ እንኳን አልጨናንቅህም ከሌለ። ስለዚህ አሁን ለምሳሌ እኔ አሁን ችግር የለም አሁን እኔ አሁን ደምሳሽ ቢቀበሉ አሁን ትክክል ነው ማለት ነው? ቆይ አንዴ አዳምጥ ይኸውልህ። ስለዚህ አንተ አሁን እንዲህ የሚል ጥቅስ የለም እያልክ ነው፣ ግን የሆነ እንዲህ አይነት መስፈርት አምጥተህ ይሄ መስፈርት በቃ ትክክል ነው ብለህ ታምናለህ፣ ችግር የለውም። ገብቶሃል አይደል? ነገር ግን አንድ እንድታውቅ የፈለግኩት ነገር ምንድን ነው፣ እንዲህ የሚል ጥቅስ መጽሐፍ ቅዱስ ላይ የለም፣ እንዲህ አይነት መስፈርት መጽሐፍ ቅዱስ ላይ የለም። እሺ አለ በሚለው እንሂድ፣ ልቀበለው። ልጁ አንድ ነቢይ ከእርሱ በፊት ነቢይ ካልተናገረለት ያ ነቢይ ሐሰተኛ ነው፣ ነቢይነቱ ተቀባይነት የለውም የሚል መስፈርት እንቀበልሽ። መጽሐፍ ቅዱስ ላይ ሙሴ ነቢይ ነው አይደለም? ዳኒ ነቢይ ነው። በጣም ጥሩ። ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረ አንድ ነቢይ ይስጠኝ ትንቢት። ለምሳሌ መጽሐፍ ቅዱስ ከመጀመሪያ ከዘፍጥረት እስከ ዮሐንስ ራእይ ስለ አንድ ቃል ግል ነው የሚያወራ እንጂ ስለ ሌላ ነገር አይደለም። ለምሳሌ ስለ ኢሳ መምጣት ነው እንጂ የሚነግረን። ዳኒ ጥያቄ ግልጽ ነው እባክህ። ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረ አንድ ነቢይ አለ ወይ ነው ጥያቄው። ካለ አለ በልና ጥቅስና ምዕራፉን አውጣ፣ ከሌለ የለም በልና ሙሴ ስለ ሐሰተኛ ነው ማለት ነው አለ። አንዴ የስ ጌታ ነው። አንዴ ትቀጥላለህ ዳኒ ጨርስ። ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረ አንድ ነቢይ አለ ትንቢት የተናገረለት አይደል? በመጽሐፍ ቅዱስ ኢሳ ምንድን ነው አለ? በዘቡር በነቢያት ስለኔ የተጻፈው ይሄ ነው አለ። ስለኔ ነው አለ። ይሄ ሁሉ የተጻፈው ይሄ አሁን የምንይዘው አሁን ለምሳሌ እንደ ቁርአን ሁሱ ያለ ነገር እንደዛ አይደለም። ሁሱ የጠየቀ ጥያቄ ለኔ ገብቶኛልና ያው ሁሱ እሱ ያነሳው ጥያቄ ጥሩም ቢሆን ያው የኔ ጥያቄ በኋላ ቢሆንም ያው እሱ የጠየቀው ጥያቄ አንተ የጠየቀው ጥያቄ መልስ ልስጥህና በመጽሐፍ ቅዱስ ውስጥ እከሌ ይነሳል ተብሎ ሳይሆን ዋና የብሉይ ኪዳን ነቢያቶች የተነሱበት ምክንያት አለ። አንደኛ ለማስጠንቀቅ የዛን ለምሳሌ እስራኤሎች የሆነ እንትን ህግን ካጠፉ ለማስጠንቀቅ፣ ሁለተኛ ደግሞ መሲሁ የሆነው ኢየሱስ ክርስቶስን ለመመስከር ነው እንጂ እንደሚመጣ ለመመስከር ነው እንጂ ለራሳቸው አይደለም። ለዚህ ነው ዋና ምክንያት የተነሱት። እያዳመጥክ አንዴ ወደ እሱ እንመጣለን። ሸሪፍን አስወጣችሁት መልሱት። እሺ ሸሪፍ ከእሱ ጋር ሻሃዳ መያዝ ይፈልሳል እያሉ ነው። ኢየሱስ ጌታ ነው። ይኸውልህ ጥያቄውን በግልጽ መልስ። እሺ መጽሐፍ ቅዱስ ላይ አንድ ነቢይ ከመነሳቱ በፊት ቀድሞ ከዚያ በፊት ነቢያቶች ስለ እርሱ ትንቢት መናገር አለባቸው፣ ካልሆነ ያ ነቢይ ሐሰተኛ ነው የሚል ጥቅስ አለ የለም? አለ። ሐሰተኛ መሆኑንና ሐሰተኛ አለመሆኑን የምንረጋግጠው ለምሳሌ አንድ ነቢይ ከተነሳ አዎ ትክክል ነቢይ ነው ብለን የማንቀበልበት ምክንያት አለ። እሱም መስፈርቶች አሉለት ለሱ። አንደኛ አንድ ነቢይ ከዚያ መስፈርት መካከል ከእርሱ በፊት ያለው ነቢይ ስለሚቀጥለው ትንቢት መናገር አለበት፣ ካልሆነ ነቢይነት አይጸናም የሚል ጥቅስ አለ? አይ
የለም። አመሰግናለሁ። ስለዚህ ከዚህ በኋላ ክርስቲያኖች ነቢዩ ሙሐመድን ቀድሞ ነቢዩ ሙሐመድ ይመጣል ብሎ የተናገረ ትንቢት አለ ወይ ብላችሁ አትጠይቁ። ይሄ ጥያቄ አያስኬዳችሁ። ምክንያቱም የምንጠይቀው ነገር አለን። ለምን እንጠይቃለን መሰለኝ? ወደ እሱ እንቀጥላለን። ስለዚህ ይሄ መስፈርት የለም። ሁለተኛው ነገር ምንድን ነው መሰለህ? እሺ ይህን መስፈርት እንቀበል ከተባለ መጽሐፍ ቅዱስ ላይ ያሉ ነቢያቶችን ሁሉ አስክዳቸዋለሁ። ለምሳሌ ሙሴን እንጀምር። ሙሴ ነቢይ ነው ብለህ ታምናለህ አይደል? ኢየሱስ ጌታ ነው። አዎ ሙሴ ነቢይ ነው ብለህ ካመን ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረ ነቢይ አለ መጽሐፍ ቅዱስ ላይ? ከሌላ መጽሐፍ እንኳን አልጠይቃቸውም፣ ችግር የለውም። ከገዛ መጽሐፋቸው እሱ መልሽ ያለው ወስዬ ምን ብዬ መለስኩ መሰለኝ? ኖ የተጠየቀውን ነው የምትመልስልኝ። አሁን ከሙሴ በፊት ሙሴ የሚባል ነቢይ ይመጣል ብሎ የተናገረለት ትንቢት የተናገረለት ነቢይ አለ ወይንስ የለም? ሙሴ እንደዛ አይነት ልጅ ይነሳል፣ እንደዛ አይነት ነብይ ይነሳል ተብሎ ያልተተነበየት ምክንያት አለ። ለሙሴ ደግሞ ለመተንበይ አያስፈልግም። አሎ ምክንያቱን አልጠየቅኩህም። ይኸውልህ ሙሴ የሚባል ነቢይ ይመጣል ብሎ ከሙሴ በፊት ትንቢትን የተናገረ ነቢይ አለ ወይንስ የለም ነው ጥያቄው። ካለ አለ በለንና የለም። ስለዚህ ሙሴ ሲጀምርም አያስፈልግም። ለሙሴ ለመተነበይ ለሙሴ አያስፈልግም በጭራሽ። እንዲሁም ለነቢዩ ሙሐመድ ይመጣል ተብሎ ስለዚህ ለነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ይመጣል ብሎ ትንቢት አያስፈልግም ማለት ነው እያደለ። አሁን እንድትረዱ ዘንድ ክርስቲያኖች አይምሯቸውን ክፈቱ እና አዳምጡ። የአንድ ነቢይ የነቢይነቱ መስፈርቶች ማረጋገጫዎች ምንድን ናቸው የሚለውን ቀድማቸው አላውቃቸውም እና ነው አያችሁ። እናንተን የሚሰጧችሁ ሚዛን ነቢ ሰለላሁ ዐለይሂ ወሰለምን እንዳትቀበሉ አይምሯችሁን ለመድፈን ነው። እነዚህን ሚዛኖች ግን መጽሐፋቸው ላይ ሄደን ብንፈትሻቸው አናገኛቸውም። ልክ አሁን አንተ የሉም ብለህ እንደመለስክ ማለት ነው። ገብቶሃል አይደል? ስለዚህ የአንድ ነቢይ የነቢይነቱ ማረጋገጫ ምን ምን ናቸው የሚለውን አሁን ልንገራችሁ። ኢየሱስ ክርስቶስ መሲህ ነው፣ ክርስቶስ ነው። ይሄን ታምናለህ አይደል? አንዴ ኢየሱስ ጌታ ነው የሚለው ልጅ ቤት ተናሳና ቀጥል። አንድ ሰው ከጀመረ ሌሎቻችሁ ጣልቃ ትግቡ። ኢየሱስ ክርስቶስ መሲህ ነው፣ ክርስቶስ ነው አይደለ? አይደለ? አዎ። ይሄን ነገር ደግሞ አይሁዳውያኖች አልተቀበሉም ነበር አይደለ? አንተ ክርስቶስ ነህ እያሉ ይሳለቁበት ነበር፣ አልተቀበሉትም ነበር አይደል? ማን? አይሁዳውያኖች። ያ ባልተቀበሉት ጊዜ ክርስቶስነቱን መሲህነቱን ያረጋግጠላቸው በምንድን ነው? ምን አላቸው መሰል? በእኔ እንኳን ባታምኑ አምላክ በእኔ በኩል የሚሰራውን አይታችሁ ልታምኑ ይገባል እያለ ይነግራቸው ነበር አይደለም? ስለዚህ ተአምራቶቹን እንደ ማረጋገጫ እውነተኛ መሲህ መሆኑን ማረጋገጫ አድርጎ ማስረጃ ያሳይ ነበር መሲሁ። አባቴ በእኔ በኩል የሚሰራውን አይታችሁ ልታምኑኝ ይገባ ነበር ይላቸዋል። ድንጋይ አንስተው ሊወግሩት ባሉት ጊዜ ኢየሱስ ክርስቶስን ምን አላቸው? ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ብሏቸዋል አይደለ? ስለዚህ ከአምላክ በእርሱ በኩል የሚሰሩ ተአምራቶች የእርሱ ትክክለኛ እውነተኛ የአምላክ መልእክተኛ መሆኑን መሲህ መሆኑን የሚያረጋግጡ ናቸው ማለት ነው። ይህን መስፈርት ይዘን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስኪ እንመዝናቸው። ለመሆኑ እርሳቸው ድንቅ ተአምራቶችን አድርገዋል ወይ የነቢይነታቸው ማረጋገጫ ሊሆን የሚችል ከተባለ አዎ፣ እነዚህን ቃል በቃ አሳያለሁ። የአይን እማኞች የመሰከሯቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩበት ዘመን የመካ ከሃዲያኖች ተሰባስበው መጥተው እውነት አንተ የአምላክ መልእክተኛ ከሆንክ ተአምራትን ሰርተህ እንድታሳየን እንሻለን እያሉ ይጠይቁ ነበር። ገብቷችኋል? ለናሙናነት ያክል የተወሰኑትን ልንገራችሁ። ሰአለ አህሉ መካ አነቢይ ሰለላሁ ዐለይሂ ወሰለም ቃሉ ያ ሙሐመድ ኢን ኩንተ ነቢይን አሪና አያ ፈአራሁ ሚን ሸቃቅ አልቀመር መረተይን። የመካ ከሃዲያኖች ተሰባስበው መጥተው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ እውነት አንተ እንደምትለው እንዳው ነቢይ ከሆንክ ተአምራትን ሰርተህ እንድታሳየን እንሻለን አሉ። ምን ላሳያቸው አሏቸው። ወደ ሰማይ ቀጠሉና እነዚህ ሰዎች ይችን ጨረቃ አሁኑ፣ ሌላ ጊዜ እንኳ አይደለም፣ አሁኑ ከፍለህ አሳየን ጨረቃዋን ለሁለት ክፈላት አሉ። ፈአራሁ ሚን ሽቃቅ አልቀመር መረተይን። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው። ወዲያው ከፍለው አሳያቸው።
ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ይሄን ተአምር ያደረገ ነብይ ያለው የለም በፍጹም ከእርሳቸው በፊት ማንም ነብይ። ሁሉም ነብይ ሲያደርግ የነበረው ተአምራትን ምድር ላይ ነው፣ ምድራዊ ተአምራትን ሲያደርጉ ነበር። ነገር ግን እርሳቸው ወደ ሰማይ ቀጥ ብለው እነዚህ ሰዎች አይናችን እያየ እዚህ ክፈልልን አሏቸው። አይናቸው እያዩ ከፈሉላቸው። የሚገርማችሁ እነዚህ ሰዎች ይሄማ በፍጹም ሊሆን አይችልም፣ አይናችን ላይ ደግመህብን ነው እንጂ በፍጹም ይሄንንማ ልታደርገው አትችልም ብለው አስተባበሉ። የመካ ከሃዲያኖች እንድናምን ዘንድ አሉ፣ ራሳቸው መስፈርት አስቀመጡ። እንድናምን ዘንድ እኛን አይናችን ላይ ደግመህብን ነው። ነገር ግን አሁን ከኛ አጠገብ የሌሉ ሰዎችን ነገ የገበያ ቀን ነው፣ በሚቀጥለው ቀን ከገጠር ወደ መካ ነጋዴዎች በሚመጡ ጊዜ እነሱ ላይ መቼም ሄደህ ልትደግምባቸው አትችልም። እኛ ላይ ነው ልትደግም የምትችለው አይናችን ላይ። ስለዚህ እነሱ ሲመጡ እናረጋግጣለን። እውነትም እንዳንተ አሁን እንዳደረግከው በዚያም እነዚህ ሰዎች የሚመሰክሩ ከሆነ ጨረቃ እንደተከፈለች ከተናገሩ የዛኔ እናምናለን አሉ። እኛስ ላይ እኛ ላይ ደግመህብን ነው ብለው ካዱ። እሺ አሏቸው ነቢ ሰለላሁ ዐለይሂ ወሰለም። የመካ ሰዎችም በማለዳ ወጡ። እነዚህን የገጠር ሰዎች ጥበቃ ማለት ነው። ልክ ሲመጡ ጊዜ ጠየቋቸው፣ ምን አዲስ ነገር አለ በእናንተ አካባቢ ብለው ነው የጠየቋቸው። ከዛ እነዚያ የገጠር ሰዎች ለንግድ የሚመጡ ወደ መካ ምን አሉ? በእርግጥም ጨረቃ ተከፍላ ማታ ላይ ተመለከትን ብለው በራሳቸው አንደበት መሰከሩ። በዚህ ጊዜ እውነት መሆኑን አረጋገጡ። እነዚህ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ድንቅ ተአምራቶችን እያሳያቸው የነብይነታቸውን ማረጋገጫ ያሳያቸው ነበር። መሲሁም ምን አለ? እኔን እንኳን ባታምኑኝ አምላክ በእኔ በኩል የሚሰራውን አይታችሁ ልታምኑኝ ይገባል አለ። ስለዚህ መሲሁ የመሲህነቱን ማረጋገጫ ያደረገው ድንቅ ተአምራት መስራቱን ነበረ። ይወታችኋል። ከአባቴ የሆኑ ብዙ ስራዎችን አሳየኋችሁ፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ይላቸው ነበር። እመኑ ያው በዚህ እኮ በተአምራቶች እያለ እያረጋገጠላቸው ነበር። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምራት አድርገዋል ማለት ነው። ሌላ ተአምር ልጥቀስላችሁ። የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ከዕለታት አንድ ቀን ሶላት ይደርስባቸዋል። ውዱ ማድረጊያ ውሃም ያጣሉ። ውሃ በሌለበት ስፍራ ነበሩ። በዚህ ጊዜ መጥተው ጠየቋቸው፣ አንቱ የአላህ መልእክተኛ ሆይ ሶላት ሰዓት ደረሰብን፣ ውሃ ደግሞ የለንም ውዱ የምናደርግበት ከየት እናምጣ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቢስሚላህ በአላህ ስም አሉና በጣቶቻቸው መካከል ውሃ እንዲፈልቅ አደረጉላቸው። ይህንን የአይን እማኝ ያዩ የመሰከሩ ተአምራቱን በአይን እማኛቸው እየተመለከቱና ተአምራቱን የተቋደሱ አካሎች ናቸው የሚመሰክሩት። እንዲህ ሰምተናል ምናምን ብለው እንኳን እንዳይመስላቸው። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች እዛው ቁጭ ብለው አየን የሚሉ ናቸው። የሚገርማቸው የመጽሐፍ ቅዱስ ተአምራት የተጠቀሱት እንዳለ እኔ ኢየሱስ እንዲህ ሲያደርግ አየሁ ብሎ የዘገበ አንድ ዘጋቢ አታገኙ መጽሐፍ ቅዱስ ላይ። እንዲህ አደረገ ኢየሱስ እንዲህ አደረገ ነው። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ረአይቱ ብለው ነው የሚገልጹት። ልዩነቱን በደንብ አስተውሉ። አየሁኝ ሲያደርጉ ብለው የሚናገሩ ምስክሮች ናቸው። ያየና በስማ በለው የተነገረ መስካሪ በፍጹም እኩል ሊሆን አይችልም። ታቻለ አይደለ? እኔ አየሁኝ እያሉ ነው የሚናገሩት። ወዲያው የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ውሃ በሌለበት ጊዜ የሶላት ሰዓት ሲደርስብን ስንነግራቸው ወዲያውም ከጣቶቻቸው መካከል ውሃ ሲፈልቅ ተመለከተን አሉ። ውዱም አደረግን በዚያም ብለው ተናገሩ። እንዳለ የተዘገቡ ተአምራቶች አየን እያሉ ነው የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች የሚናገሯቸው። ምስክርነታቸው ከመጽሐፍ ቅዱስ ላይ ከተጠቀሱት ሐዋርያት ምስክርነት እጥፍ በላይ ነው። ምክንያቱም እነ ሉቃስ እነ ማርቆስ እንዲህ ሲደረግ እንዳስተላለፉልን ብለው የተናገሩት እንዳለ የአይን ምስክር ነው ወይ ሉቃስ? አይደለም፣ ራሱ ይናገራል። እኔ የአይን ምስክር ሳልሆን የቃሉ አገልጋዮችን አስተላልፈውልኝ ነው ብሎ ቃል በቃል ይናገራል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ብትሄዱ ተስተላልፈውለት ነው። እርሱ ቃልን ተቀብሎ እንዲህ ላ የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች እንደዛ አይደለም። አየን እያሉ ቃል በቃል የሚናገሩ መስካሪዎች ነበሩ። ምስክርነታቸው ከሐዋርያቶች ምስክርነት በጣም የጠነከረና የበለጠ ነው እና እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ነቢይነታቸውን ያረጋግጡላቸው ነበር። በጣም በርካታ ተአምራትን አድርገውላቸዋል። ይህ ነው። ሌላው የነቢይነት ማረጋገጫ ሚዛን ምንድን ነው? ቀጥል፣ መናገር የምትፈልገው ካለ ቀጥል። እሺ ያዩን በመጽሐፍ ቅዱስ ውስጥ ኢየሱስን በአይን እንደዚህ በቃ በሰሞት ነው ያልከውን ነገር ትንሽ ትክክል አይደለም እላለሁ። ምክንያቱም በመጽሐፍ ቅዱስ ውስጥ ቀጥታ የተጻፈ
ቀጥል። አብሽ ከኔ ነው የተቋረጠው። እየተሰማኝ አይደለም። አይደለም ሁሱ አንተ ትሰማለህ። አይ መርሐባ። እሺ ቀጥል። ሚዩትህን አንሳ። እሺ እኔ ልቀጥል? ቀጥል። አሁን ለምሳሌ ነቢዩ ኢሳ ነቢይ እንደሆነ አንተ ታምናለህ? እንጂል አንተ ዘንድ አለ ወይ? ደግሞ መጽሐፍ ቅዱስ ወንጌል የምንለው ማለት አሁን ለምሳሌ እሱ ደግሞ ያለን ከኔ በኋላ የሚመጣ ሐሰተኛ ነቢያቶች ይነሳሉ ነው ያለን። ስለዚህ ይሄ እንዴት ነው የምንወስድ? ግራ ገብቶኝ። አንደኛ ከእኔ በኋላ ሐሰተኛ ነቢያቶች ይመጣሉ ማለቱ ችግር የለውም እኮ። ከእኔ በኋላ የሚመጡ ነቢያቶች ሁሉ ሐሰተኛ ናቸው፣ እኔ የነቢያት ሁሉ መደምደሚያና መጨረሻ ነኝ ቢል ኖሮ አዎ ከሱ በኋላ ያሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ ሐሰተኛ ናቸው ማለት ትችላለህ የዛኔ። ነገር ግን ይሄን ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ምን አሉ? ከእኔ በኋላ የሚነሱ ነቢያቶች ሁሉ ሐሰተኛ ናቸው፣ እኔም የነቢያት ሁሉ መደምደሚያና መጨረሻ ነኝ ብለው የተናገሩት እርሳቸው ናቸው። እንዲህ ብሎ የተናገረበት ኢየሱስ ካለ አሳየን፣ ችግር የለው። የለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ቃል በቃል ይቅርታ ከመጽሐፍ እያነበብን ማድረግ ይቻላል። አሁን ችግር የለም። አንዴ ዳኒ ይጨርስ። ዳኒ አንድ ብቻ ይቀር። አንዴ ጌታ ልጅ እሱ አንድ አረስት ከጀመረ ይቀጥል። እኔ ሊቀጥልና ከመጀመሪያ ስታወሩ እየሰማሁት አንድ አረስት አንድ ሰው ይጨርስና ከዛ ደግሞ ቀጣይ ትሄዳለህ። ዳኒ ቤተን አንሳ። ኢየሱስ ክርስቶስ ነቢይ ነው አይደለ? በመጽሐፍ ቅዱስ እኔ ነቢያቶች ሁሉ መጨረሻ ነኝ፣ ከእኔ በኋላ የሚመጡ ነቢያቶች ሁሉ ሐሰተኛ ነቢያት ናቸው ብሎ ተናግረዋል። አዎ ተናግረዋል። ለምሳሌ ማቴዎስ 24 ላይ የመጨረሻ ዘመን ከነገራቸው በኋላ ማንም እንዳያስታችሁ ተጠንቀቁ፣ ከኔ በኋላ የሚመጣ በእኔ ክርስቶስ ነኝ ብሎ የሚመጣ አለ፣ ከነሱ ራሳችሁን ጠብቁ ነው ያለ። ማቴዎስ 24 ከፍቴ ማንበብ ይቻላል። የጠየቅ ከሆነ እኔ ነቢያቶች ሁሉ መደምደሚያና መጨረሻ ነኝ፣ ከእኔም በኋላ የሚመጡ ነቢያቶች ሁሉ ልብ በል ሁሉ የሚለውን ሐሰተኛ ነቢያቶች ነቢይ እኛ እሱ ነቢይ ነው ብለው አይደለም። ነቢይ አሁን በሙስሊሞች ነቢይ ስለሚባለው እንዲገባ ነው ነቢይ ያልኩት። እኛ ግን ምንድነው ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ ነገርካችሁ ቃሌ ይሄ ነው ብሎ ፈጽሞ ነው ያየ። አሁን ለምሳሌ ሙሳ ካልኮ ስለማን ነው የመጣ? ስለ ኢሳ ነው። ኢዮብም ካልኮ ስለ ሙሳ ነው እንጂ ስለ ሌላ አይደለም። መጽሐፍት ሁሉ ስለ ኢሳ ነው የተጻፈው በእኛ ዘንድ እንጂ ስለ ሌላ አይደለም። እሺ ዳኒ አዳምጥሽ። አሁን በቃ የተናገርከውን ጥቅስ አንስተን በዚያ ላይ እንመዝናቸው። ችግር የለውም። እኔ ያልኩህ ነገር የለም። አንደኛ ከእኔ በኋላ የሚነሱ ነቢያቶች ሁሉ ሐሰተኛ ነቢያቶች ናቸው ቢል ኖሮ ሁሉ የሚለውን ቢናገር ችግር የለውም። እርሳቸውንም ያጠቃልላል የሚለውን ልትወስድ ትችላለህ። እንደዛ አይልም። ሐሰተኛ ነቢያቶች ይመጣሉ የሚል ቃል ነው የተናገረው ኢየሱስ ክርስቶስ። ገብቶሃል አይደል? እንጂ የሚመጡ ነቢያቶች ሁሉ ሐሰተኛ ነቢያቶች ናቸው አላለም። ሁለተኛ መጨረሻነትን የተናገረበት የለም። ይህን የተናገሩት ማን ናቸው? ነቢ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል አነ ኻተሙ ነቢይን አሉ። እኔ የነቢያት ሁሉ መደምደሚያና መጨረሻ ነኝ አሉ። ላ ነቢይ ባዕዲ፣ ከእኔ በኋላ ነቢይ የለም ብለዘጉት። አንድም ነቢይ የለም፣ ሁሉም ከዛቡን አሉ። ሁሉም ሐሰተኞች ነቢያቶች ናቸው ብሎ ተናገሩ። ይሄ ነው አሁን ኢየሱስ ክርስቶስ የተናገርበት ጥቅስ ላይ እንሂድ። ምን ይላል ኢየሱስ ክርስቶስ? ማንም እዚያ ኢየሱስን አየሁት ቢላችሁ አትመኑት፣ እነዚህ ሐሰተኛ ነቢያቶች ናቸውና ብሎ ተናግሯል አይደለ ዳኒ? ምን ላይ? መጽሐፍ ቅዱስ ላይ ማንም ኢየሱስን ከዚያ አየሁት ብሎ ቢነግራችሁ አትመኑት፣ እነዚህ ሐሰተኛ ነቢያቶች ናቸው ብሎ ተናግሯል። ተናግሯል። እንደሱ ብሎ የተነሳው ደግሞ ማነው? ጳውሎስ ነው። የሚገርመው ጳውሎስ ስለሱ መሰከረ እንጂ ስለራሱ አይደለም። ቆይ
ጳውሎስ ልክ ኢየሱስ ባስጠነቀቀበት መንገድ ነው የተነሳው። የሚገርምህ ኢየሱስ ክርስቶስ ምን አለ? ማንም ኢየሱስን በዚህ አየሁት ቢላችሁ አትመኑት፣ ሐሰተኛ ነው ብሎ ተናግሯል። ጳውሎስ ሲነሳ እንዴት ነው የተነሳው ከተባለ ኢየሱስን በዚያ ቆሞ አየሁት ብሎ ተናግሮ ነው የተነሳው። መጀመሪያ ልጠይቅህ ጳውሎስን ታውቀዋለህ? መጀመሪያ አንተ ስለ ጳውሎስ ማን ነው ስሙ? የመጀመሪያ ስሙ አይደለማ። ስለ አንድ ነገር ያለ መስረጃ ደግሞ ጥሩ አይደለም። አሁን ለምሳሌ ስለ ጳውሎስ ስታወራ ጳውሎስን ልታቅ ይገባል። አውቀዋለሁ እንጂ ሻውል ነው ስሙ። ማን ነው ስሙ ማለት ነው? ሻውል ነበር ስሙ። ራሱን ጳውሎስ ነው ብሎ ቀየረ። ከዛስ? አዎ። ስለዚህ ማን ነበረ? እንዴት ነበረ? ከመጽሐፍ ቅዱስ አንተም ታውቀዋለህ። ስለዚህ እሱ ስለ ራሱ አልመሰከረም፣ ስለ ኢሳ እንጂ። ረብ ፈጣሪ ስለ ራሱ መስክሯል። አታውቅም? መጽሐፍን ላሳየህ። ስለ ራሱ መስክሯል። ሂስትሪውን ነግሮናል። ትክክል ነው። ግን የመሰከረው ህይወቱን አሳልፎ የሰጣ ስለ ኢሳ ነው። በፈጣሪ ነጥብ ላይ ትኩረት አድርግ። ቅድም ምን አልከኝ? ኢየሱስን በዚያ አየሁት ብሎ ቢነሳ ሐሰተኛ ነው ብሎ ነግሮናል ኢየሱስ ብለህ ተናገርክ አይደለ? ኢየሱስ ክርስቶስ ከእርሱ በኋላ ስለሚነሳ ሐሰተኛ ሰው ሲናገር አንድ አካል እንደሚመጣ ያ አካል ኢየሱስን በዛ አየሁት ብሎ እንደሚነሳ ተናግሯል። ማን ነው እንዲህ ብሎ የተነሳው መጽሐፍ ቅዱስ ላይ ብለን ሄደን ስናይ ጳውሎስ ነው። ማስረጃ ላሳይህ። ኢየሱስን በዚያ አየሁት አዘዛቸው። ይኸው ልንገር ከቅርታ ጋር እኔ አሁን ልጨቃጨቅ ሳይሆን ልንማማር ነው። አሁን ምንድነው እሱ ያዘዘው? ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴን አድርጉ እያለ እነሱን 12ቱ ሳባዎቹ ላካ እንጂ እሱ ክርስቶስ ላይ የተነሳ አመጻ አይደለም። ከነዚያ ውስጥ እሺ ጳውሎስ ነበረበት? ከ12ቱ? አዎ 12 ነበሩ፣ ከይሁዳ በስተቀር ከሸጣው በስተቀር የለም። ጳውሎስ የለበትም ከ12ቱ ደቀ መዛሙርት። ይሄን እንኳን አታውቅም? ወይ መጽሐፉን አላውቅም በል እንጂ እንደዛ ይባል። ከፍተን ማየት እንችላለን። እኔ በደንብ መጽሐፉን አውቀዋለሁ። የቱ ጋር እንደሚገኙ 12ቱ በጭንቅላት አውቀዋለሁ። አንተ ግን አታውቀውም የት እንዳሉ። ጳውሎስም ከእነርሱ እንደሆነ አታውቅም አንተ። እኔ ግን አውቃለሁ ጳውሎስ ከእነርሱ አይደለም። ማስረጃ ታሳየናለህ። አንተ የምትናገረውን ችግር የለም። በማስረጃ አስረግፈ መናገር ከቻልክ ትልቁ ላይ አድርጉት። አንድ አርሚኖች ና ትልቁ ላይ አድርገህ ትከፍታለህ፣ ታሳየናለህ ወይስ እኔ ልክፈትልህና ላሳየህ? ከ12ቱ እንዳለ እኔ ዘንድ መጽሐፍ ስለሌለ እንዴላሽ ችግር የለውም። እኛ ዘንድ አለ። አቡከር ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 ጀምረህ አውጣለህ። 12ቱ ደቀ መዛሙርት እናስነብብህና ከነዚያ ውስጥ ጳውሎስ እንዳለና እንደሌለ ታሳየናለህ። እሺ ጳውሎስ ከ12ቱ ደቀ መዛሙርት የለም። አይ አቡከር ይመቻል ወይ? ያው ብዙ አንተ ያወራ ነው ዝም ያለ ነውና ጳውሎስ አንድ ሰው ሲጨርስና ከዛ ታወራለህ። ኢየሱስ አብሽር። አሁን 12ቱ ደቀ መዛሙርት ልናሳየህ ነው ዳኒ። እሺ ከነዚያ ውስጥ ጳውሎስ አለበት የለበት የሚለውን በራስህ አይን ታረጋግጣለህ። አቡከር አንብብለት። ኦኬ ብዥ ብሏል። ቆይ እስቲ ይታያል ሁሱ ችግር የለም አንብበው። እነዚህም 12ቱ አንተ አንብብ እስቲ ምን ላይ? ማቴዎስ ወንጌል ምዕራፍ 10 ከቁጥር 5 ጀምሮ እነዚህ ምን ይላል እስቲ? እሺ እነዚህም 12ቱ ይላል። ይታያል? ኢየሱስ ትንሽ ይታያል። እሺ አንብብልን አንተ። እሺ እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህ አለ፣ አሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደሚሆን ወደ ጠፉት በጎች ሂዱ እንጂ ሂዳችሁ መንግስተ ሰማያት ቀርባለች እያላችሁ ስበኩ ብሎ ይነግራቸዋል ማለት ነው። እና እነዛ ግለሰቦች 12ቱ ማን እንደሆኑ ላንብብልህ እዚህ ጋር 12ቱ ደቀ መዛሙርቱ ወደ እርሱ ጠርቶ እንዲያወጣቸው በርኩሳን መናፍስት ላይ ደዌና ህመም ላይ እንዲፈውሱ ስልጣን ሰጣቸዋል። የ12ቱ ሐዋርያትም ስም ይህ ነው አለ። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ አንድሪያስም፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስም፣ ፊልጶስም በርተሚዮስም፣ ቶማስም ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስ የተባለውም ልብዲዮስም፣ ቀነናዊው ስምዖን ደግሞ አሳልፎ የሰጠው አስቆሮቱ ይሁዳ እና እነዚህ 12ቱ ናቸው አለ። በአሕዛብ መንገድ እንዳትሄዱ
እስራኤል ቤት ብቻ ሂዱ ብሎ ሰበካቸው ይላል። ቀጥሉ ብዙ አሁን ዳኒ ጳውሎስ ከነዚህ ውስጥ አለበት የለበትም? ይሄ መቼ ነው? ከመሰቀሉ በፊት ነው በኋላ? ማቴዎስ ወንጌል ምዕራፍ 10 ከቁጥር 5 ጀምሮ እነዚህ 12ቱ ደቀ መዛሙርት እነዚህ ናቸው። በ12ቱ ደቀ መዛሙርት መካከል አለበት ጳውሎስ ስትለን ነበር። 12ቱ ደቀ መዛሙርት ያውና እነዚህ ናቸው። ቃል በቃል 12ቱ ኢየሱስ የቆጠራቸው የሚለውን ያሳይ። ከእነዚህ ውስጥ ጳውሎስ አለበት ወይንስ የለም? አሁን ለምሳሌ ይሁዳ አሁን አልነበረም። አሁን ለምሳሌ ፍጻሜ አልደረሰም። እሱ ኢየሱ ዳኒ ወይ ዳኒ 12ቱን አስቆጠርነው። 12ቱን አስቆጠርነህ መጽሐፍ ላይ። ከነዚህ ከ12ቱ ውስጥ አሁን ከተዘረዘሩት ውስጥ ጳውሎስ አለበት የለበትም? እዚህ ጥቅስ ላይ መጽሐፉ እኔ ጋር ስላላወቅኩት ነው። እኔ አሁን ምኑ ጋር እንደሆነ አንብቤ ልነግር ይችላሉ። ለአሁን ግን ጳውሎስ ስለ ራሱ አይደለም የመሰከረው ስለ ክርስቶስ ነው እያልኩኝ ያለው አይደለም። ስለ ራሱ ነው የመሰከረው። ከፈለክ አሳየኝ። እሺ ማስረጃ ንገረኝ። ማስረጃ ንገረኝ። ችግር እናሳያለን። ያው እዚህ ቦታ አንድ ጊዜ 12ቱ ደቀ መዛሙርት እንደሌለበት አረጋግጠው መጀመሪያ 12ቱን አሳየን። አሁን የለም እዚህ ጋር። እሺ ደግሞ ጳውሎስ ስለ ራሱ የመሰከረበት እናሳየህ። እሺ የሐዋርያት ሥራ ላይ አውጥላት አወከር። የሐዋርያት ሥራ ምዕራፍ 9 ይመስለኛል። ጳውሎስ ስለ ራሱ ብዙ ነገራቶችን መስክሯል። ጳውሎስ እኔ ሞኝ ነኝ እያለ ስለ ራሱ መስክሯል። ጳውሎስ እኔ ዘራፊ ነኝ፣ ሌባ ነኝ እያለ መስክሯል። ስለ ራሱ ብዙ ምስክሮች አሉት። ጳውሎስ እኔ ውሸታም ነኝ እያለ መስክሯል። ብዙ ምስክሮች እንዳሉ ታሳያለህ። እሺ እኔ ሰይጣን አለብኝ ብሎ ጳውሎስ መስክሯል። ብዙ ምስክሮች አሉት ስለ ራሱ። አሁንም እዚህ ቦታ ላይ እኔ ኢየሱስን አየሁት ብሎ የተናገረበትን ላሳየህ ነው። ኢየሱስ ምን ብሏል? ቀድሞ ኢየሱስን በዚህ አየሁት ቢላችሁ አንድ ሰው እንዳታምኑት ሐሰተኛ ነው ያ ሰው ብሎ ተናግሯል። ጳውሎስ ሲነሳ ልክ ኢየሱስ ባስጠነቀቀበት መንገድ ኢየሱስን በዚህ አየሁት ተገለጠልኝ። እሱ የቂያማ ቀን ነው እያስመለከተ እየነገረን ያለው። አሁን የማይገናኙ ፊደላቶች ባናያይዝ ጥሩ ነው። ይቅርታ አድርግልኝና አሁን ለምሳሌ ኢየሱስ ክርስቶስ የተናገረው ስለ ቂያማ ቀን ነው። ስለዚህ አሁን ለምሳሌ ማን ነው አሳልፎ የሰጠው? ስልጣን የሰጣቸው ደግሞ ለሐዋርያት ነው። አሁን ለምሳሌ ጳውሎስ ስለ ራሱ መስክሯል፣ ክርስቶስ ላይ ተነስተዋል ካልከኝ ማስረጃ ንገረኝ። ስለ ራሱ ቢመሰክር የነበረበት ውርደት የነበረው ነው የነገረን። አሳዳጅ መሆኑን ነው የነገረን። አይደለም ኢየሱስ ምን ብሎ አስጠንቅቋል? መጀመሪያ እሱ ይጀምርልህ እባክህ። አንድ ኢየሱስ ከኔ በኋላ የሚመጣ በክርስቶስ በስሜ ይመጣሉ ብሎ ነገረን። በስሜ ይመጣሉ። ማንም ኢየሱስን በዚህ አየሁት ብሎ ቢነግራችሁ አትመኑት ብሏል አላለም? ኢየሱስ ለመቼ ነው እንደዛ ያለው? ሰዓቱ እኮ አለው እዛ ላይ አሁን ስናነበው መልእክት አለው። እሺ ለመቼ ነው ያለው? ለቂያማ ቀን ምንድነው? የመጨረሻ ዘመን ምልክት ይሄ ነው። ነቢያቶች ይነሳሉ፣ ህዝብ ላይ ይነሳል። እንደዚህ ካለ በኋላ ማንም ክርስቶስ በዚህ አለ የሚያውቁት እስከሚያስቱ ድረስ ይደርሳሉ ብሎ ካስጠነቀቀ በኋላ ማንም ከኔ በኋላ ነቢይ ስለሚመጣ ተጠንቀቁ፣ ከራሱ ግን እንደ እስከ መጨረሻ የጸና እሱ ይድናል ነው ያለን። እሺ ስለዚህ ስለ ቂያማ ቀን ነው የሚናገረው እያልከን ነው አይደለ ዳኒ? ባጭሩ አዎ፣ ግን ዳሩ አሁን አይደለም አለ። እንደ መጽሐፉ ነው የሚናገረው። እኔ ብዙም አላውቅም። እሺ ስለዚህ የቂያማ ቀን ነው ነብያቶች የሚነሱት፣ ሐሰተኛ ነብያቶች፣ የጌታ ሰው የግሩክ። ኦኬ ወደ ቂያማ ምልክት የሆነው ህዝብ ላይ መነሳት አሁን እያየ ነው። ወንድም መጥላት ይሄ ምልክቶች ነው። ይሄ ኦኬ ይሁንና የቂያማ ቀን ነው ያም የሆነው አልከና አይደለ? የቂያማ ቀን ነው ይህን ሐሰተኛ ነብያቶች የሚነሱት እያልኩ ነው። ምልክቱ የሚያስተምሩ ብዙ ሐሰተኞች ይበዛሉ ነው ያለው። ምልክቱ የቂያማ ቀን መቅረቡ ምልክት ነው ያለው። ስለዚህ ከቂያማ ቀን ምልክቱ መካከል አንደኛው ምንድነው? ኢየሱስን በዚያ አየሁት እያሉ የሚናገሩ ሐሰተኞች ይነሳሉ።
ማንም ኢየሱስን በዚህ አየሁት ቢላችሁ እንዳታምኑት እንዳትቀበሉ ብሏል ኢየሱስ። ስለዚህ ጳውሎስ ሲነሳ እንዴት ነው የተነሳው? ኢየሱስን በዚህ አየሁት ብሎ የተነሳው ብቸኛው ሰው መጽሐፍ ቅዱስ ላይ ጳውሎስ ነው። መጽሐፍ ማስረጃ ላሳይ። እነሱ እኮ የተስፋ ቃል ነው ከሱ የተቀበሉት። እነሱ ደግሞ ስለ ራሱ ነው እንዴ የመሰከረው? እሺ ኮሲ ማውራት እንችላለን? እንችላለን። እሺ አሁን በተነሳው ነገር ላይ በቃ ቀጥልለት አንተ። ኢየሱስ ክርስቶስ ለሐዋርያቶቹ 12 ሰብስቧቸው ማንም ከዚህ በኋላ ኢየሱስን በዚህ አየሁት ቢላችሁ አትመኑት፣ ሐሰተኛ ነው ብሎ አስጠንቅቋል። ትክክል። እዛ ጋር ያለው ክርስቶስ ነው እያለ የሚመጣ ነው። በጣም ጥሩ አይደለም። ኢየሱስን በዚህ ነው እኔ ኢየሱስ ነኝ ክርስቶስ ነኝ ሳይሆን አይደል፣ ኢየሱስን በዚያ አየሁት ብሎ የሚናገር ሰው። ስለዚህ ኢየሱስን በዚያ አየሁት ብሎ ተናግሮ የሚነሳ ሰው ሐሰተኛ እንደሆነ ኢየሱስ አስጠንቅቋል። ጳውሎስ ሲነሳ ኢየሱስን በዚያ አየሁት ብሎ ተናግሮ ተነሳው ብቸኛው ሰው ነው አይደለ? እየሰማህ እኮ ነው፣ እየሰማኝ ነው። እዛ ጋር ምንድን ነው ትክክል ነው ያለው ነገር እዛ ጋር አሁንም ማየት እንችላለን። በስሜ ይመጣሉና ምን እያሉ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ነው አለው። ጳውሎስ ደግሞ እኔ ክርስቶስ ነኝ እያለ አይደለም የመጣው። ብለው የሚነሱ አላልኩም። እሱን ጥቅስ አይደለም ያልኩት፣ እየደጋገምኩት ነው። ለአምሳኛ ጊዜ ልድገምላችሁ። ጳውሎስ እኔ ክርስቶስ ነኝ እያለ እኔ ክርስቶስ ነኝ ብለዋል ጳውሎስ አላልኩም። በአዳምጥ እጅ መጀመሪያ እኔ ክርስቶስን በዚያ አየሁት ብሎ አዳምጥ እባክህ። ይኸውልህ መጀመሪያ አዳምጥ እሺ፣ ሀሳብ ከመስጠታቸው በፊት ኢየሱስ ሐዋርያቶቹን ሰበሰባቸውና ኢየሱስን በዚያ አየሁት ብሎ አንድ ሰው ቢናገርላችሁ አትመኑት፣ ሐሰተኛ ናቸው እነዚህ ብሎ ተናግሯቸዋል። ጳውሎስ እንዴት ነው የተነሳው መጽሐፍ ቅዱስ ላይ ብለን ስናይ ኢየሱስን በዚያ አየሁት ብሎ ነው የተነሳው። ልክ ክርስቶስ ባስጠነቀቀበት መንገድ ማለት ነው። ልክ ክርስቶስ እንዳው ካስተዋላችሁት ስለ ጳውሎስ ሐሰተኝነት ቀድሞ እየተናገረ ሁላ ነው የሚመስላችሁ። ምክንያቱም ኢየሱስ ክርስቶስ ማንም አላቸው ለሐዋርያቶቹ፣ ማንም ከዚህ በኋላ ክርስቶስን በዚያ አየሁት ቢላችሁ እንዳታምኑት፣ ያ ሐሰተኛ ነው ብሎ አስጠነቀቃቸው። መጽሐፍ ቅዱስ ላይ ብቸኛው ሰው ኢየሱስን በዚያ አይቼዋለሁኝ ብሎ የተነሳው ሰው ማለት ጳውሎስ ነው። ጳውሎስ ነው። ይህን ማስረጃ ላሳይህ ትፈልጋለህ? ምን ትላለህ? ላሳይህ ወይ? እሺ የለም። እሺ ቀጣይ ሌላ ክርስቲያን ካለ እያዳመጥኩ ነው። አይ እኔ አላልኩም። ትንሽ አዳምጠኝ ስላልከኝ እያዳመጥኩ ነው። ምክንያቱም ደጉም ይሁን ክፉም ይሁን እስከ መጨረሻ ለማዳመጥ እንትን ስላለኝ ነው እያዳመጥኩ ያለሁት እንጂ አንተ እንደተረዳው አይደለም ነገሩ። ምክንያቱም እዛ ጋር የተጻፈው ኢየሱስ ክርስቶስ በኋላ ከኔ እኔ አየሁ እያለ ይመጣል ሳይሆን እዛ ጋር እያለ ያለው በስሜ የሚመጡትን ነው። በስሜ እኔ ክርስቶስ ነኝ እያሉ ይመጣሉና የዛኔ ኢየሱስ ክርስቶስን አየሁ የሚሉትን እነርሱን አትከተሏቸው ወይንም እነርሱ ሐሰተኞች ናቸው ያሉት እነርሱ እኔ ክርስቶስ ነኝ እያሉ የሚመጡት ናቸው እንጂ ለምሳሌ ጳውሎስ እዛ ጋር ጳውሎስ የተናገረው እኔ ክርስቶስን አላየሁም ያለው አይ አንደኛ አንድ ሰው ሐዋርያም ለመሆን መስፈርት ስላለ በዚህ መስፈርት አላሟላህም ስላሉት አይ እኔ እንደዚህ አልሆንኩም እያለ ነው እንጂ አይ ክርስቶስን የዛ ስለዚህ ነው እኔ አየሁ እያለ አለው እንጂ ሌላ ጉዳይ አይደለም። ያው አረዳዴ ሊሆን ይችላል። ኦኬ እንግዲህ አንተ እያልክ ያለኸው እኔ ክርስቶስ ነኝ ቢል አንድ ሰው ነው እያልክ ያለኸው። ጳውሎስ ደግሞ እኔ ክርስቶስ ነኝ አላለም ነው የምትለው። ለአምሳኛ ጊዜ ነገር እኔ እሱን ቃል አልተናገርኩም። ኢየሱስ ያለው ምንድን ነው? ማንም ከዚህ በኋላ ኢየሱስን በዚያ አየሁት ቢላችሁ አትቀበሉት፣ ያ ሐሰተኛ ነው ብሎ አስጠንቅቀዋል። ጳውሎስ ደግሞ ብቸኛው ሰው ከኢየሱስ ክርስቶስ በኋላ እንደምኑ መጽሐፍ ቅዱስን ብትፈትሽ ኢየሱስን በዚህ አየሁት ብሎ የተነሳው ራሱን በክርስቶስ ወጥመድ ውስጥ ያስገባው ጳውሎስ ነው። ማስረጃ ላሳየህ እያልኩህ ነው። ገብቶሃል አይደለ? ይህ ነው ማስረጃ። መጽሐፍ ቅዱስ ላይ ላሳየህ።
የማርቆስ ወንጌል ምዕራፍ 13 ቁጥር 21 ላይ ኢየሱስ ክርስቶስ ምን አለ? በዚያን ጊዜም ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ ከዚያ አለ ቢላችሁ አትመኑ ይላል። ና አውጥቼ ላሳይህ መጽሐፍ አውከር አለህ ማውጣት ትችላለህ? ነው ላውጣላቸው። መቼ ነው? ይቅርታ አድርጊ። ለመቼ? ቆይ ዳንዬ ቆይ ጠብቅ። ቆይ ቤት አድርግ። ቃል በቃል ላሳይህ ነው። እስካሁን ስትል የነበረው ምንድን ነው? እኔ ክርስቶስ ነኝ ቢላቸው ነበር ያልከው። አላልኩም ምስሉ እያልኩህ ነው 50 ጊዜ። አሁን ማስረጃ ላወጣልህ ነው። ቃል በቃል ኢየሱስ ክርስቶስ ምን አለ? ማንም አላቸው። ማንም ብሎ ማንም ሰው እንኳን ያጠቃልላል። የሚገርም አንድ ሰው እንኳን ከዚህ በኋላ ቢላቸው እያላቸው ነው። ማንም በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ በዚያ አለ ቢላችሁ አትመኑ ብሏል። ማርቆስ ወንጌል ምዕራፍ 13 ቁጥር 21 አውከር ያወጣላቸው ይታያቸዋል አይደለ? ምን ይላል? በዚያን ጊዜም ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ በዚያ አለ ቢላችሁ አትመኑ። ለምን? ሐሰተኛ ናቸው እነዚህ ሐሰተኞች ብሎ ቀጥሎ ገለጻቸው። ሐሰተኛ ነቢያት እያለ ይገልጻቸዋል። ጌቶች ያለ ታዲያ ጳውሎስ እንደተነሳው ሜት አድርጋ እንደ ከክርስቶስ በኋላ ማንኛውም ሰው ቢነሳ እኔ ክርስቶስን በዚያ አየሁት ቢላችሁ አትመኑት እያለ ነው። ጌቷል አይደለ? ነቢያት እያለ ነው። ነቢያት የሚነሱት መቼ ነው? ከክርስቶስ በኋላ ነው። እነዚህ አካሎች የሚነሱት የትንሣኤ ቀን ነው እያላቸው ነው። ችግር የለ። ከትንሣኤ ምልክቶች አንደኛው ምልክት ነው አለ እንጂ የትንሣኤ ቀን ነው ይሄ የሚሆነው እያለ አይደለም። ሙሉ አውዱን እናነባዋለን ከፈለጋችሁ፣ ችግር የለው። ከትንሣኤ ምልክቶች መካከል እየተናገረ ነው ክርስቶስ አለ። ስለዚህ ማንም ሰው ክርስቶስ በዚያ አለ ቢላችሁ እንዳታምኑ ብሎ ተናግሯል። መቼ? እርሱ ራሱ እስኪመጣ ድረስ ክርስቶስ ዳግም እንደሚመጣ ይናገራል አይደል? እዚህ ጋር እስኪመጣ ድረስ ማንም ሰው በዚህ ክርስቶስን አየሁ ቢላችሁ እንዳታምኑት ብሏል። ጳውሎስ ብቸኛው ሰው ከክርስቶስ በኋላ እኔ ኢየሱስን በዚህ አየሁት ብሎ የተነሳው ሰው እርሱ ነው፣ ሐሰተኛው ማለት ነው። አሁን የሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ አወጣላቸው። ጳውሎስ እንዴት እንደተነሳ አሁን እዚህ ጋር ታያላችሁ። በትረ ማርያም ያገኘበት መንገድ አንድ ደቂቃ አልፈጅም። ብዙ ያገኘበት መንገድ ወዴት ሲሄድ ነው ያገኘው? ወዴት ነው የሄደበት ምናምን የሚለው ሳይሆን ዋናው ነገራችን ክርስቶስ። ቆይ አንዴ በመሬት ላይ ሆኖ አይደለም ያየው። መሬት ላይ ሆኖ አይደለም ያየው። አንድ ዋክህን በመሬት ላይ ነው እየሄደ ነው ያየው። በመሬት ላይ እየሄደ ነው። ብርሃን ከፍተኛ ብርሃን መታው ነው የሚለው። እሺ ሳውልን ሲያገኘው ጳውሎስን ሲያገኘው ከፍተኛ ብርሃን ከሰማይ መጥቶ ይመታዋል። ከዛ በኋላ ነው ክርስቶስ ራሱ ለምን ትከተለኛለህ ብሎ የጠየቀው። እሺ ለምን ታሳድደኛለህ? እሱን አንብብልኝ እስቲ። አታስወራም? ረጋበንት በትረ ማርያም ጳውሎስ ሲነሳ ኢየሱስን አየሁት ብሎ የተነሳው ብቸኛው ሰው ማን ነው ከኢየሱስ በኋላ? ማለት እሱ ነው። አዎ ግን ያየበት መንገድ ይለያል። መሬት ላይ ሆኖ እንደሰው ሆኖ አይደለም። መሬት ላይ ነው፣ ሰማይ ላይ ነው፣ ተራራ ላይ አይደለም። ጥያቄውን ከፍተኛ ብርሃን መታው ወደ ደማስቆ ሲሄድ አይደለም ብርሃን መታው። እሺ አሳየኝ። ትልቁ ላይ ወደ ደማስቆ ሲሄድ መታው ነው የሚለው ነገር። ፈልገህ አንብበው ፈልገህ አንብበው። ወደ ደማስቆ ሲሄድ ኃይለኛ ብርሃን መጥቶ ይመታዋል። አረ እነዚህ ሰዎች ለጭቅጭቅ ነው እንደመጡት። ጭቅጭቅ ክርስቲያኖችን ያሳድር ነበረ። ልክ እንደናንተ ክርስቲያኖችን ያሳድር ነበር። አውጣ እናሳየን ማስረጃ። የጳውሎስን ሐሰተኛነት ስለተረዳ ነው ታቻዳር ታውሱ እስከዛ ሊቀጥል። እሺ ጳውሎስ ሲነሳ ምን ብሎ ነው? ሐዋርያት ሥራ ምዕራፍ 9 እሺ ምን ይላል? እሱ ጋር አንብበው። ስለዚህ ጳውሎስ የተነሳው ኢየሱስን በዚያ አየሁት ብሎ ነው አይደለ? በራሱ ጊዜ ላይ ያገኘው ነው ወላሂ
ጳውሎስ የተነሳው ኢየሱስን በዚያ አየሁት ብሎ ነው አይደል? ኢየሱስ ደግሞ ምን አለ? ኢየሱስን በዚያ አየሁት ቢላችሁ አንድም ሰው ከኔ በኋላ እንዳታምኑት ሐሰተኛ ነው ያ ብሎ ተናግሯል። ይኸውልህ በዚያ አየሁት ማለት በሰውነት ባህሪው ነው። ገባ? ሰው ሆኖ አይደለም፣ ከሰማይ ነው ብርሃን መጥቶ የመጣው። እኔ ኢየሱስ ነኝ ለምን ታሳድደኛለህ? ልክ አሁን እናንተ እንደምታሳድዱት እኮ እንደዛ ለምን ታሳድደኛለህ ብሎ ጠየቀው። ከዛ በኋላ ነው የተመለሰው። ዝም ብለህ አረፍተ የሆነ ሳኦል ግን ጳውሎስ አሁን እንዴት እንደተነሳ ልጆች ታያላችሁ። ቅድም ምን አሳይቻችኋለሁ? ኢየሱስ ምን ብሏል? ማንም ከዚህ በኋላ ኢየሱስን በዚህ አየሁት ቢላቸው እንዳታምኑት ሐሰተኛ ነው ብሎ አስጠንቅቋል አይደለ? ጳውሎስ እንዴት እንደተነሳ ክርስቶስ ባስጠነቀቀበት መንገድ እንደተነሳ ታያላችሁ። አሁን አቡከር አንብብላቸው፣ ድምፅን ከፍ አድርገ። እሺ ሳኦልም ወደ ደማስቆ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይ ወድቋል ሳለ ሳኦል ሳኦል ስለምን ታሳደኛለህ የሚል ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አለው አንተ የምታሳደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብታቃናው ለአንተ ይብስብሃል አለው። ማነኝ? ኢየሱስ ነኝ። ስለዚህ አያቸው አይደለ? ስለዚህ ጳውሎስ ምን አለ? በሌላም ቦታ ላይ ራሱ ይዘግባል፣ ይናገራል። የሚገርማችሁ ብቸኛው ሰው ከኢየሱስ ክርስቶስ በኋላ ኢየሱስ አያፍሩ የተናገረ ሰው ቢኖር ጳውሎስ ነው። ኢየሱስ ደግሞ ምን ብሏል? ከእኔ ከዚህ በኋላ ማንም ኢየሱስን አየሁ ቢላችሁ እንዳታምኑት እያለ አስጠንቅቋል። ስለዚህ ይህ ነው። ሌላው ጳውሎስ ለራሱ ከመሰከረው መካከል ጳውሎስ ታወራለህ፣ ችግር የለውም። ሌላ ጳውሎስ ከመሰከረው መካከል አንደኛው ምንድን ነው? አምላክ እንዳዘዘው አልጻፍም መጽሐፍም በራሱ በመናፍሱ ነበር ሲጽፍ የነበረው። መንፈስ ቅዱስ በእርሱ ላይ ይኑርበት አይኑርበት እንኳን እርግጠኛ አልነበረም። የሚገርማችሁ በእኔ ላይ መንፈስ ቅዱስ እንደ ያለ ይመስለኛል እያለ ይናገራል። በጥርጥር አገላለጽ ማለት ነው። ሌላው እኔ ጌታ እንዳዘዘኝ አልናገርም እያለ ይናገራል። ሁሉ እኔ ያልኩኝ እንጂ ይህን ጌታ አላለም እያለ ሁሉ ይናገራል። እና በራሱ በደመ ነፍሱ ሲጽፍ የነበረ ሰው ነው። ሌላ ጳውሎስ ቃል በቃል ይላል እኔ ዘራፊ ነኝ እያለ ይናገራል። የሚገርማችሁ ዘራፊ ነኝ እያለ ይናገራል። ይህን ማየት የሚፈልግ ካለ እናሳያቸዋለን። አንድ ያወጣላቸው ነገር ጳውሎስ ዘራፊ እንደሆነ ራሱ የተናገረበትን ኮሶ አይበቃንም ብንወያያ የጠቀስከው አይበቃንም ብንወያያ አይሻልም? አጠር አድርጎ ጥያቄ አለን። እሺ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 8 የመጨረሻ ያወጣላቸው ይሄ ነው። ጳውሎስ እዚህ ቦታ ላይ እናንተን ለማገልገል ደመወዝ እየተቀበልኩኝ ሌሎች አብያተ ክርስቲያኖችንም ዘረፍኩኝ ይላል። ያው ዘራፊ እንደነበር ራሱ በራሱ ይመሰክራል። ይታያል። እናንተን ለማገልገል ደመወዝ እየተቀበልኩኝ ሌሎችን አብያተ ክርስቲያናትን ደግሞ ዘረፍኩ እያለ ይነገራል። እሺ አሁን ወደ ጥያቄያችሁ ግቡ። የሚጠቅም ጥያቄ እስኪ ጠይቁ። አይ አልሰማም። ቀጥልሽ ወደ ጥያቄ ግን ኦኬ። ያው እሱ ቀደም ብላችሁ እየተወያያችሁ አላችሁት የሆነ እንትን ነገር ብዬ ልቀጥል እኔ ነገር ቀጥልሽ አንደኛ ከመነሻ ተነስተን ስናየው ኢየሱስ ክርስቶስ ያለው እዛ ጋ ቦታ ከኔ በኋላ የሚመጡት ኢየሱስ እያሉ የሚመጡትን ሐሰተኞች ናቸው። እዛ ክርስቶስን አየና ምናምን የሚሉት እነርሱ ሐሰተኞች ናቸው ነው ያለው እንጂ ኢየሱስን አየን የሚሉት አይደለም። ስለዚህ እዛ ጋ ያለው ስለ ሐሰተኛ ክርስቶስ ነው። እኛ ወይንም በእኔ ስም የሚመጡት ነው እያላለው። ሁለተኛ ጳውሎስ ደግሞ ጳውሎስ የሚናገሩት ነገሮች እኔ ዘራፊ ነኝ ምናምን ያነሳው ነገር ትክክል አይደለም፣ ከነ አውዱ አይደለም። እዛ ጋ እያለ ያለው ለምሳሌ እኔ
ምንድነው እናንተን እንዳይጎዳ ማለት ነው፣ ሌሎችን እንዳይጎዳ ነው ያለው። ግን ለኔ እዛ ጋር እንትን ስለሌለኝ ወደ ጥያቄ ልግባ። እሺ ወደ ጥያቄ ግባ። ጥያቄ ምንድን ነው? አዎ ካስፈለገን እሺ ወደ ጥያቄ እሺ ከገባው የቁርአኑና የመጽሐፍ ቅዱሱ ኢየሱስ አንድ ነው ብለህ ታምናለህ? ወይንም የቁርአኑ ያው ቃል መሰሳ ነው፣ የመጽሐፍ ቅዱስ ኢየሱስ እና የቁርአኑ ኢየሱስ አንድ ነው ብለህ ታምናለህ? ጨረስክ? እሱ ነው ጥያቄ ወይንስ መደምደሚያ የምትሰጠው ካለህ በሱ ላይ ጨርስና ከዛ በኋላ መልስልሃለሁ። ምን አድርገን ጨርስና ጥያቄህን ልመልስልህ። እሺ አዎ አንድ ናቸው። ነገር ግን መጽሐፍ ቅዱስ ላይ የማይገባውን ክብር ሰጥተውታል። የተረገመ ነው ብሎታል ጳውሎስ። እንዲሁም ትል ነው ብሎታል መጽሐፍ ቅዱስ ኢየሱስን። በግ ነው ብሎታል። ሌላም ነገራቶችን በእርሱ ላይ ለጥፎበታል። እነዚህን ነገራቶችን አንቀበላቸውም። ነገር ግን ራሱ የድንግል ማርያም ልጅ ያ ነው መሲሁ ወይንም ዒሳ የምንለው እኛ እና በቁርአን ላይ የተባረከ እንጂ የተረገመ አይደለም። ቃል በቃል ገላትያ 3:13 ላይ የተረገመ ነው እያለ ጳውሎስ ይናገራል ኢየሱስን። ገብቶሃል አይደለ? እኛ ግን ቁርአን ላይ ምንድነው ብለን ነው የምናምነው ከተባለ ስለ መሲሁ፣ ስለ ዒሳ ወይንም ስለ ኢየሱስ፣ ስለ ድንግል ማርያም ልጅ የተባረከ ነው ብለን ነው የምናምነው። አንድ ሙስሊም ኢየሱስን ወይንም ዒሳን የተረገመ ነው ብሎ ቢያምን ከእስልምና ይወጣል። ምክንያቱም አምላክ አላህ ቃል በቃል ሙባረክ ብሎ ገልጾታል። በቃ የተባረከ ብሎ ገልጾታል። ወጀዐለኒ ሙባረከን አይነማ ኩንቱ ይላል። በየሄድኩበትም ስፍራ ብሩክ አድርጎኛል አምላክ አላህ ይላል። እሺ ለማንኛውም ወደ ጥያቄ ቀጥል። እሺ ስለዚህ የቁርአኑና የነምልህ የቁርአኑና የመጽሐፍ ቅዱሱ ኢየሱስ አንድ አይደለም። እኛ እንደውም ኢየሱስ ያድናል ብለን የምናምነው ወይንም ለእናንተስ እንኳ ኢየሱስ ያድናል ብለን የምንመሰክርላችሁ ኢየሱስ እሱ አይደለም፣ የቁርአኑ አይደለም። እንዴት ካልከኝ የቁርአኑ ኢየሱስ ወይንም የቁርአኑ አልመሲህ ኢሳ በታምር የተወለደ ኢሳ ነው። በመጽሐፍ ቅዱስ ኢየሱስ ደግሞ በታምር የተወለደ ኢየሱስ አይደለም፣ በድንግል ማርያም በመንፈስ ቅዱስ የተጸነሰ ነው። ታምር የሆነበት ምክንያት በመጽሐፍ ቅዱስ ኢየሱስ ወይንም የሚያድነው ኢየሱስ ምንድነው ካልከኝ እሱ ታምር የሆነበት ምክንያት በድንግልናዋ ሳይጠፋ ሲጸነስ ደግሞ ድንግልናዋ ሳይጠፋ ሲወለድም ደግሞ ግን ድንግልናዋ ሳይጠፋ በመወለዱ ምክንያት ታምር ሆነዋል እንጂ። ሁለተኛ ደግሞ የቁርአኑ አልመሲህ ኢሳ አንድ ያልሆነበት ምክንያት የቁርአኑ መርየም ስትወልጁ በዘንባባ ዛፍ ነው። ዘንባባ ዛፍ እዛ ሆና በጣም በምጥ ተጨናንቃ ቢሞት ኩሳ ምን ያለ ምናምን እያለች ነው የተወለደችው። የቁርአኑ የመጽሐፍ ቅዱሱ ኢየሱስ ደግሞ እሱ አይደለም። የመጽሐፍ ቅዱሱ ኢየሱስ በቤተልሔም ነው የተወለደው፣ በዘንባባ ስር አይደለም የተወለደው፣ ተጽፎልናል። ሁለተኛ ደግሞ ዋናና አንካሩ ጉዳይ አሁን ካንተ ጋር በአንኳር አድርጌ መወያየት የምፈልገው የቁርአኑ ኢየሱስ በፍጹም ተፈጥሯል እንጂ አልተወለደም። መጽሐፍ ቅዱስ ኢየሱስ ተወልዷል እንጂ አልተፈጠረም። ሁለተኛ ደግሞ ዋና አንኳር ደግሞ የመጽሐፍ ቅዱስ ኢየሱስ ሞቷል፣ ስለ ኃጢአታችን ሞቷል። እርሱ አዳኝ ነው፣ እርሱ ያድናል። ስለዚህ የመጽሐፍ ቅዱስ ኢየሱስ ሞቷል፣ ተነስቷል፣ ደግሞ ሶስተኛ ጊዜ ታቶ ወደ አባቱ አድርጓል። አሁን ደግሞ የቁርአኑ ኢየሱስ አልተሞተም አልተነሳም ብላችሁ ነው የምታምኑት። አንድ ነው ካልከኝ እንዴት አንድ ይሆናል? የቁርአኑ ኢየሱስ አያድንም፣ የመጽሐፍ ቅዱሱ ኢየሱስ ግን ያድናል። እርሱ ስለ ኃጢአታችን ሞቷል፣ እርሱ ነው። እሺ ጨረስክ? ቀጥል። መልካም። የመጽሐፍ ቅዱስ ኢየሱስና የክርስቲያኖች ኢየሱስ በጣም የተለያዩ ናቸው። እሱን ላስረዳ የሚጠቅምህ መጽሐፍ ቅዱስ ላይ ያለው ክርስቶስና ኢየሱስና ክርስቲያኖች እናንተ የምታምኑት ኢየሱስ ቄሶች ተሰጥቶ ወደ እሱ ትመጣልኝ እንላለን። እሺ የመጽሐፍ ቅዱስ ኢየሱስና የቁርአኑ ኢየሱስ እናወራ። ተረጋጋ እንጂ አንድ ጊዜ ቅድም ስትናገር ነበር አይደል? አሁን ደግሞ እንናገር። የመጽሐፍ ቅዱስ ኢየሱስና የክርስቲያኖች የሚያምኑበት ኢየሱስ በፍጹም የተለያዩ ናቸው እያልኩ መጀመሪያ እሱን እናጥራው፣ ከዛ ወደ እስልምና ትመጣለህ። አብሽር፣ ችግር የለውም። አንደኛ እኔ ጥርጥርት አድርጌ ነጥብ በነጥብ እያነሳሁኝ ልስጥህ እንድትረዳ ዘንድ የመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ ያልተናገረ ነው። የክርስቲያኖቹ ግን የሚያምኑበት
አምላክ ነው ብለው ግግም ብለው የሚያመልኩት የሆነ ኢየሱስ ነው። ክርስቶስ የቱ ጋር ነው እኔ አምላክ ነኝ አምልኩኝ ያለው? አንድ እንደሆነ እስኪ በዚህ በአንድ ነጥብ እያረጋገጥክ እያንዳንዱ እንድንሄድ። የመጽሐፍ ቅዱስ ኢየሱስ እኔ አምላካቸው ነኝ አምልኩኝ ብሏል አላለም? አንተ አምላክ ነው ብለህ የምታመልከው ኢየሱስን ያዘውና ማለት ነው ብሏል ኢየሱስ? አይ ሃሎ ሁሱ ችግር የለውም። መጽሐፍ ቅዱስ ኢየሱስ ብታምን አሳያለሁ። ችግር የለውም አሳያለሁ። ኢየሱስ እኔ አምላክ ነኝ ያለበት ቦታ አሳያለሁ በግልጽ ወሬው በቃ። ስለዚህ ብታምን ሰው ታምናለህ። አሁን እኔ እየጠየቅኩ አሳየ። እኔ አምላክ ነኝ አምልኩኝ ያለበትን አሳየ። ከዚያ በኋላ የመጽሐፍ ቅዱስ ኢየሱስ ጋር አንድ እንደሆነ ጊዜ እናረጋግጣለን። ካልሆነም ደግሞ በዚሁ እሱ ያንተ ጥያቄ ነው። በኋላ ትጠይቀኛለህ። እርሱ ያንተ ጥያቄ ነው። እኔ የጠየቅኩት ጥያቄ እያሳየህ እንድትሄድ ነው። ያላ እሱ ያንተ ጥያቄ ነው። ጥያቄህን እመልስልሃለሁ። ጥያቄን ትመልስልኛለህ። ቆይ እንጂ አዳምጥ። አሳየኝ እንጂ ኢየሱስ ክርስቶስ የመጽሐፍ ቅዱስ ኢየሱስ እና የእናንተ ኢየሱስ ክርስቲያኖች የምታምኑበት ኢየሱስ አይገናኙም እያልኩ እኮ ነው። የመጽሐፍ ቅዱስ ኢየሱስ እኔ ሰው ነኝ መገናኘቱና አለመገናኘቱ እናውቃለን። ስለዚህ አሁን እኔ የጠየቅኩ የክርስቲያኖች ውይይት ቦታ ነው። ስለዚህ አሳየኝ ነው ሁሱ እስከ አዳምጠኝ እኮ አሳየና ወደ ቀጣይ ልትሄድ። እሺ ሁሱ እሱ ያንተ ጥያቄ ነው። ጥያቄህን በኋላ እመልስልሃለሁ። አትመልስልኝ ሌላ መረዳት የሚችል ሰው ቢያንስ የሚያወራውን እንኳን መረዳት የሚችል ሰው ያወራ። እሺ ጥያቄ ያለው ክርስቲያን አለ? እሱ ይሰማል? ይሰማል? ይሰማል። አዎ እንግዲህ የመጽሐፍ ቅዱሱ ኢየሱስና ያውራ እንጂ ተውት፣ ሜታ አታድርጉት። ይሰማል። ቀጥላ 5 አባቶች ለእነርሱ ናቸው፣ እርሱም በስጋ መጣ፣ እሱም ለዘላለም የተባረከ አምላክ ነው ይላል። ስለዚህ ቁርአን ደግሞ ሰው ነው የሚለው። ቆይ ጥያቄው ነበር የልጁ ጥያቄ ነው። አንተ ልታነሳ የፈለከው የማንን ሐሳብ ተንተርሰህ ነው? ለኔ መልስ ነው ወይንስ ለልጁ ልታስረዳለት ፈልገህ? አይ አንተ የቁርአኑ የመጽሐፍ ቅዱስ ኢየሱስና ቁርአኑ ጋር እንዳይነት ናቸው ብለሃል አይደለ? ቆይ ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ? የመጽሐፍ ቅዱስ ኢየሱስ እንደዛ ብሏል ወይ ብዬ እየጠየቅኩት ነው። እናንተ ደግሞ አምላክ ነው። እኔም ከቁርአን ዙር ሻዳ ይዝላለሁ። እኔ ነብይ ነኝ ያለበትን አንድ ቦታ አሳየኝ። አሳያለሁ። አብከራ አይደለም አሳየኝ። ወላሂ አሳየኝ። በራሱ አንደበት እኔ ነብይ ነኝ አዎ ብሏል። አሳየኝ ነው። አብሽር ያው አሳየህ ነው። ነብይ ብቻ ነኝ ያለበትም በለው። ቆይ አሳይ፣ ችግር የለም። እኔ ነብይ ነኝ ካለ አሳይ። ችግር የለም ና አሳይህ ነው። አብሽር ችግር የለም። ያው እነዚህ ጋር አቤት አሁን ክልል በእናትህ አንድ ቤት ሌሎች አንድ ሰው ከጠየቀ ቤት ያ ነው እነዚህ ጋር ምን ይላል? ኢየሱስ እኔ ነብይ ነኝ ብቻ ወይ ነብይ ብቻ ነው። አዳምጠኝ እሺ። ያውና ምን አለ? እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል ይላል ቃል በቃል። ያው ነብይ አድርጎኛል። ይሄ ማን ነው የተናገረው? ኢሳ ኢየሱስ ክርስቶስ። ቆይ እሺ፣ ኢሳና ቁርአን ይገናኙ ነበር ወንድሜ? ይሰማል? ኢሳና ቁርአን ይገናኙ ነበር? አዳምጠኛ ይገናኙ ነበር። ቆይ አዳምጠኝ እሺ። እዚሁ ላይ ቆይ እኮ አሳየኝ ብያለሁ እኮ።
እሺ ላውራ። ስለዚህ እሱ የተናገረበትን አሳየው አይደል ወንድሜ? እኮ እሺ ነው የተናገረው ነው። ለመሆኑ ቃል በቃል እሱ ቁርአን በወረደ ጊዜ ኢየሱስ ክርስቶስ ነበረ? ኢሳ ነበረ ወይስ ደግሞ ሙሐመድ ከአላህ ተቀበልኩ ብሎ የተናገረው ነው? እንግዲህ አሁን ጥያቄውን እየቀያየረ ነው። በቁርአን ላይ አልቀየርኩም እኔ አልቀየርኩም። ቁርአን ላይ ያመጣው ጥያቄ የኢየሱስ ንግግር ሳይሆን አልቀየርኩም። መጀመሪያ አይውልህ ቁርአን ላይ ራሱ አዳምጠኝ። እኔ የተናገርኩት ራሱ ኢየሱስ ክርስቶስ እኔ ነብይ ነኝ ብሎ ተናግሯል ወይ? የትስ ተገናኝተው ነው ሙሐመድ ጋር የተናገረው? ብያለሁ። በቁርአን ላይ ያሳየኝ ብለሃል አላልክም? አንዴ ተረጋጋ ብያለሁ። በቁርአን ላይ ያሳየኝ እኮ። ስለዚህ በቁርአን ላይ አሁን አሳየው አላሳየው? ፈቀድልኝ? በቁርአን ላይ ያሳየው አላሳየው? አዳምጠኝ። እሺ ላውራ። አሳይተኛል እኮ እንዴ። አመሰግናለሁ። በቃ አሁን ማውራት ቁርአንና ኢየሱስ ክርስቶስ ይገናኛሉ ወይ? አይገናኙም። ይሄ ምንም መሳቅ አይደለም። እሱ አሁን ወደ ቀጣይ ጥያቄ ሄዳል። ምንም ወደ ቀጣይ ጥያቄ አንሄድም። እስኪ እዚሁ ላይ እንወያይ። እስኪ የለም ጭራሽ እኮ ማስረጃ አይደለም። አልመለስክልኝም እሱ። እሺ ቅድም መለስክልኝ ብለሃል። ቅድም ምን አልክ መሰለህ? በቁርአን ላይ ያሳየኛል። በቁርአን ላይ አሳየው ወይ ስለ የኛንም ጥያቄ ብታይ ብትዳምጡ ምን ችግር አለ? እስኪ የናንተ መጽሐፍ ቅዱስ እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ይናገራል። ቁርአን ግን አይናገርም። ሲጀመር ቁርአንና መጽሐፍ ቅዱስ የ650 ልዩነት አላቸው እኮ። ኢሳ የለም በዛን ሰዓት 50 ዓመት 22 ዓመት አካባቢ ልዩነት አለው። ይሄን ደግሞ ራስህ ታውቃለህ። አትክድም። ያ ማለት ኢሳ በነበረ ሰዓት አይደለም ቁርአን የወረደ። ረጋ ብለህ አውራሽ። ኢየሱስ ክርስቶስ በነበረበት ዘመን መጽሐፍ ቅዱስ ነበር? አዎ አለ። ማስረጃ ትልቁ ላይ ከፍተህ አሳይ። ያላ ወሬውን ተው። ከፍተህ አሳይ እኮ። ይኸውልህ እኔ መጽሐፍ ስላልያዝኩኝ መጽሐፍ ቅዱስ አውጣ። የብሉይ ኪዳን መጽሐፍ አውጣልኝ። እሺ የብሉይ ኪዳን እሺ ብሉይ ኪዳን ላይ አውጣልኝ። ኢየሱስ ክርስቶስ በነበረበት ጊዜ መጽሐፍ ቅዱስ እንደነበረ ማስረጃ ምንድን ነው እኮ? ላስረዳህ እኮ ነው፣ ላሳይህ እኮ ነው። እሺ ይኸውልህ የቱ ጋር አውጣሽ? እስኪ 47 ሉቃስ 39 እስከ 49 እሺ ዮሐንስ 13:13 አውጣልኝ። እዛ ጋር ኢየሱስ በነበረበት ዘመን መጽሐፍ ቅዱስ እንደነበረ አውጣና አንብበውና ነው አንብበው። እሺ አውጣና እኮ ለጠየቁት ጥያቄ መልስ ነው። ኢየሱስ በነበረበት ጊዜ መልስ ነው። አዎ መልስ ነው። አውጣው አይልም። እንደሱ አዚያ ጋር ጌታና መምህር ትሉኛላችሁ እንዲሁ ነኝና ይላል። ምን አገናኘው ከመጽሐፉ ጋር? ጌታና መምህር ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ ነው የሚለው አይደለ? ኢየሱስ ጌታም ነው መምህርም ነው ኃያልም ነው። ኢየሱስ ምንድነው ዘለቀ ፈጣሪ? ኢየሱስ በነበረበት ዘመን እነዚህ መጽሐፍ ተጽፈዋል ወይ እኮ ነው ጥያቄው። አዎ ሐዋርያት በጊዜው ስለነበሩ ያየነውን የዳሰስነውን የቀመስነውን እናወራላችኋለን አሉ እንጂ ከ550 በኋላ ተነስተው ያላዩትን ያልሰሙትን አይደለም የጻፉት። እሺ መቼ ነው የተጻፉት? በዛው በቅርብ ዘመን ኢየሱስ በነበረበት ዘመን ተጽፈዋል። ኢየሱስ ክርስቶስ ከሞት ከተነሳ ካረገ በኋላ ነው የተጻፉት። ያ ማለት ሐዋርያትን ቃል በቃል አዳምጠኝ እኮ አዳምጠኝ። እሺ ላስረዳሽ። ሐዋርያት ደግሞ ያየነውን የዳሰስነውን የቀመስነውን አይተናል፣ ሕይወት ተገለጠ ብለው ነው የጻፉልን እንጂ በኋላ የሆነ ሰው የሆነ መልአክ ተገልጾ እንደዚህ ብሎናል ምናምን ብለው አይደለም። በጥርጣሬ አይደለም የጻፉት። ደግሞ በጊዜው የነበሩ ሰዎች ናቸው የጻፉት። አይደሉም፣ በጊዜው አልነበሩ። ሉቃስ ከክርስቶስ ተማሪዎች ነበር። ከ12ቱ ደቀ እሺ ዮሐንስ በጊዜው አልነበረም። ረጋ በል። እኔ ነኝ አሁን የምጠይቅህ። ምክንያቱም አንተ ምን አልከኝ? በጊዜው የነበሩ ሐዋርያቶች ናቸው የጻፉት አልከኝ። አረጋግጥ ከረላ። እኔ አሁን ደግሞ ልጠይቅህ ነው።
ሉቃስ ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርት መካከል ነበር ወይስ አልነበረም? ዮሐንስ አለ። ምሳሌ ዮሐንስ አለ። ዮሐንስ አልጠየቅኩህም። ወደ ዮሐንስ እመጣለሁ። ዮሐንስን ላብራራለህና ሉቃስ ደግሞ ከዮሐንስ የተለየ ሐሳብ አልጠየቅኩም። ዮሐንስን ሉቃስ ከክርስቶስ ሐዋርያቶች ነበር ወይ ያልኩህ ነው። አንዱ የመጽሐፍ ቅዱስ ጸሐፊ እኮ ቀጣይ ነው፣ ግን ከነ ዮሐንስ የተለየ ሐሳብ አልጻፈም። አንድ አይነት ሐሳብ ነው የጻፈው። ሐሳቡ ይለያል አይለይም ብዬ አልጠየቅኩም። እባክህን ጸሐፊዎቹ የክርስቶስ የዓይን እማኞች ናቸው አልከኝ ቅድም። ከጸሐፊዎቹ መካከል አንዱን አንስቼ ደግሞ እየጠየቅኩህ ነው። ሉቃስ እና ማርቆስ ሁለት ልጨምርልህ። ኢየሱስ ክርስቶስን ከመረጣቸው ከ12ቱ ደቀ መዛሙርት ናቸው ወይስ አይደሉም? እነሱ በኋላ ነው የዘገቡት። የነሱ ማለት ነው በጊዜው። አዳምጠኝ። ስለዚህ ኢየሱስ አንድ ደረጋ የኢየሱስ አዳምጠኝ አልጨርስ። አልነበሩም እነዚህ ሰዎች። ዮሐንስ አለ። ከነ ዮሐንስ የተለየ ሐሳብ አልጻፉም። አንድ አይነት ዘስ የማስ ነው። አሁን ወደ ዮሐንስ ምን አለ? እሺ ዮሐንስ ምን አለ? እሺ በጊዜ የነበረው ዮሐንስ ምን አለ? ወይ ዮሐንስን ለምን አናወራው እኮ? ስለ ዮሐንስ ልናወራ ነው እኮ። ረጋ በል እንጂ ታዲያ እያዳመጥክሽ ቀስ በል። አሁን ማርቆስና ሉቃስን ጣለልን ይሄ ልጅ ተመስገን። እሺ በነገራችን ላይ ምክንያቱም መጀመሪያ ላይ ምን እያለ ሲፎክር ነበር? ኢየሱስ ክርስቶስ በነበረበት ዘመን የጻፉ ናቸው፣ ከዛ በኋላ ሙሐመድ መጥቶ ጽፎ እንዴት እቀበላለሁ እያለ ነበር። አሁን ማርቆስና ሉቃስ ከኢየሱስ በኋላ መጥተው ነው የጻፉት ብሎ አረጋገጠ። አላሁ አክበር። ስለዚህ በኋላም ሳይሆን ይኸውልህ ወንድሜ በዛኑ ሰዓት ነው የነበሩት። ማስረጃ በዚያው ሰዓት እንደነበሩ ማስረጃ ይኸውልህ። ስለ ዮሐንስ እናውራ። ለምን ፈራ? ስለ ዮሐንስ አውርተን ወደ እነሱ እንሄዳለን። ማስረጃ መጀመሪያ ይሄን የጻፈው ያየሁትን የሰማሁትን ብሎ ያወራ ዮሐንስ ነው አይደል? በዚያኑ ሰዓት ነበሩ ብለሃል። ማስረጃ ማርቆስና ሉቃስ እኮ ዮሐንስን እናውራና እንሄዳለን ወደ ማርቆስና ሉቃስ እኮ ተነጋገርን እኮ። ዮሐንስ ላይ ምን ብሎ ጻፈ ነው ዋናውን ሐሳብ። ዮሐንስን እንሂድ። አሁን ወደ ዮሐንስ እንሂድ። እሺ ዮሐንስ ወንጌልን ለመጻፉ ማስረጃ ምንድን ነው? ዮሐንስ ወንጌልን ለመጻፉ ማስረጃ ምንድን ነው? የዮሐንስ ወንጌል የተባለ ዮሐንስ ስለጻፈው ነው። መጀመሪያ ላይ ሲጻፍ እንደሱ ነበር። ይሄ የዮሐንስ ወንጌል የኔ የጻፍኩት ወንጌል ነው ብሎ ተናግሯል። አዎ የዮሐንስ ወንጌል ነው ይሄ የመጽሐፍ ቅዱስ ማለት ነው። እሺ በጣም ጥሩ አሳየን። እሺ በማስረጃ አሳየን። ትልቁ ላይ ላርከት ከፍታለህ። ራእይ ላይ አውጣው። እሺ ራእይ ላይ 22 ቁጥር 7 ላይ ከፍታለህ። ዮሐንስ ወንጌል ብለህና አንብብልኝ። ችግር የለም። ሁለቱንም የጻፈው እሱ ነው ራሱ ነው። ራእይ የጻፈው ጠይቀሃል። ወደሱ እንመጣለን። የኛ አይደለም እንዴ? አሁንም ዮሐንስ ለሸሽ ነው። እሺ ዮሐንስ ወንጌል ላይ ምዕራፍ 1 ላይ አውጣልኝ። ዮሐንስ ወንጌል ምዕራፍ 1 ላይ ያወጣሁት ምን ይላል መሰለህ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ዮሐንስ ጻፍኩት ያለበት የለም። ምን እናድርግ እኮ የዮሐንስ ወንጌል የተባለ ዮሐንስ ስለጻፈው ነው። የለም እንደዛ የሚል የለም። ግሪኩ ላይ ስትሄድ ጊዜ ዝም ብሎ በመጀመሪያ ቃል ነበር ብሎ ነው የሚጀምረው። የኢትዮጵያ ቤተክርስቲያን ቄሶች ዮሐንስ ይኸውልህ ወንድሜ ይሄ ማርቆስ ብሎ የጻፉላቸው እነሱ ናቸው። እነሱማ እኮ የጻፈው ማን እንደሆነ አጥንተው ሰርች አድርገው ጨርሰው እኮ ነው የጻፉት ያስቀመጡት እኮ እንጂ በዘፈቀደ አይደለም። አዳምጠኝ። አይደለም አላልኩም። እያዳመጥኩ እኮ መለስኩ ነው። አዳምጥ እንጂ ዮሐንስ ወንጌል እኔ ዮሐንስ ወንጌልን እኔ ነኝ የጻፍኩት ብሎ የተናገረበት አለ እዚያ ላይ መጀመሪያ ላይ የዮሐንስ ወንጌል የተባለ ዮሐንስ ስለጻፈው ነው ወንድሜ። ማን ነው ያንን ዮሐንስ ወንጌል ብሎ የጻፈው? ራሱ ዮሐንስ ነው። ምን? አዎ ዮሐንስ የተናገረው። እሺ ማስረጃ ያሳየን። ከመጀመሪያው እንግዲህ በግሪክ ነበር የተጻፈው አይደል? ለመጀመሪያው በማርኛ ዮሐንስ ጻፈ ለአዳ ይኸውልሽ እረሱን ይኸው ግሪክ የግሪኩን አሳየን። በግሪክ ለመጀመሪያ የተጻፈው። ስለዚህ እዛ ላይ ሄደህ ዮሐንስ ወንጌል የሚለውን አሳየንና እኔ ግሪክ አልችልም። ይኸው መጀመሪያ ላይ አውጣ። ዮሐንስ ወንጌል ምዕራፍ 1 ላይ አውጣ። ዮሐንስ ምዕራፍ 1 ላይ አውጣ። ስለዚህ መጀመሪያ የተጻፈበት ቋንቋ ምንድነው? አዎ እንዴ ቋንቋ አይደለም።
ቋንቋ አይደለም እንዴ? ቀጥታ ነው እኛ መጻፍካችሁ አይምሮን አትዝጉ። መጀመሪያ የተጻፈው በምን ቋንቋ ነበር? አዲስ ኪዳን በግሪክ። በጣም ጥሩ። ስለዚህ አሁን ዮሐንስ የጻፈው በግሪከኛ ቋንቋ ነው ማለት ነው። ስለዚህ ዮሐንስ ከጻፈበት ሂደን እንመልከትና በግሪከኛው ላይ ሄደን ይሄንን ዮሐንስ አይደለም የጻፈው ብለን ነው የምታምነው? ይሄ የዮሐንስ ወንጌል ዮሐንስ የጻፈው ማለት ነው። የለም እንደዛ ዮሐንስ ወንጌል ምዕራፍ 1 ክፈት። እሺ ዮሐንስ ምዕራፍ 1 ዮሐንስ ምዕራፍ 1 ምን ይላል? ሲጀምር ምን ይላል? መጀመሪያ ላይ በቃሽ ልክፈትልሽ። ችግር የለም ከፍቼ ላሳይ። ያውሽ እንዲህ ይላል። በመጀመሪያ ቃል ነበር፣ ቁጥር 1 ላይ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ምዕራፍ 1 ቁጥር 1 ያው እሺ። ቃልስ ቃል ቆይ አጨርሰው አንብበው። ቀጥለው እስኪ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር ይላል አይደል? ያ ቃልም ስጋ ሆነ ይላል አወርዶ። በቃ ያ ቃል የተባለው ወልድ ኢየሱስ ክርስቶስ ነው አይደል? መገን ዘለቀ። አሁን ስለ ቃል እኮ አይደለም እያወራን ያለው። ወይ መጀመሪያ ይሄ ዮሐንስ ወንጌል የሚናገረው ስለ ኢየሱስ ክርስቶስ ነው። ጌትነትና አምላክነት ራሱም እግዚአብሔር ነበር፣ ቃልም ስጋ ሆነ እያለ ነው። ለምን ተዋሻለህ? ውሱ አንተ አዳምጠኝ። ስትናገር አዳምጠኝ። ቅድም ስትናገር ጳውሎስ ኢየሱስ ክርስቶስ የተረገመ ነው ብሏል አለ። ውሸት ነው፣ ማስረጃ የለህም አይደለም። የምትናገረውን ነገር እያስተዋልክ ተናገራ። በማሳየሽ ማስረጃ እኮ ማስረጃ። እሺ አውጣሽ። የተረገመ ነው እንዳለ አውጣሽ። ላሳየሽ አላለም። እስኪ አውጣ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቀን ነው በማስረጃ እንጂ ያለ ማስረጃ አልናገርም። እና ያውና ላሳየ። ገላትያ 3:13 ላይ ምን ይላል? ጳውሎስ ሲናገር በእንጨት ላይ የሚሰቀል ሁሉ የተረገመ ከፍ አድርገውና በማስረጃ ያው ነው። እሺ ያው ነው። ቁጥር 13 እዚህ ጋር ይታያል። ከ10 ጀምረህ ከላይ ከ10 ጀምር። ረበፍረጣሪ አንተ አትረብሽ እንጂ ምን ሆነህ ነው? የተረገመ ነው የተባለበትን አሳየኝ ነው አልከው አይደል? አሳየህ ነው። አትረብሽ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል አለ ጳውሎስ። የተረገመ ከሚለው መካከል ማንን ሊያካትት ነው? እኔን እናንተን ሳይሆን ኢየሱስን ሊያካትተው ነው። ተመልከት። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስም አለ ያው ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። እርግማን ነው ኢየሱስ ክርስቶስ። ስለማን ቆይ እዚህ ጋር ስለማን እርግማን ሆኖ ነው የወጣው? ስለአንተ ችግር ቆይ አዳምጠኝ። ኧረ ቆይ የተረገመ ነው ብሏል እያልክ እኮ ነው። ኖ እዚህ ላይ የምትዋሸው የምታጭበረበራት ላይ እናውራ። አታጭበርብር። የለም አይልም። ኢየሱስ የተረገመ ነው ይላል። አዎ የተረገመ ነው። ለኛ እርግማን ብሎ ወጣ ነው የሚለው። በእንጨት ላይ የተሰቀለ ሁሉ የተረገመ ነው ይላል። እውነት ነው። አውጣው። እውነት ነው ይናገራል። በእንጨት ላይ በሙሴ ሕግ የሚሰቀለ የተረገመ ነው። ክርስቶስ ግን ስለኛ እርግማን ብሎ ምን አለ ይላል? በእንጨት ላይ ተሰቅሏልና ክርስቶስ ስለማን በእንጨት ላይ ከተሰቀለ ስለማን እኮ ረጋ ብለህ እንጂ ልመልሰ ጠየቀኝ አይደል? ልመልስ አዳም ጥቀስበል። በእንጨት ላይ የተሰቀለ ሁሉ የተረገመ ነው አለ ጳውሎስ። ስለዚህ ከነዚያ መካከል ማንን እናጠቃለለ? ክርስቶስን ብሎ ጨመረለ። እሱ ይሄ ክርስቶስ ስለማን እርግማን ሆኖ ወጣ አለ? ስለራሱ ወይ ስለአንተ ችግር የለውም እኮ በእሱ ላይ እኮ አልተከራከርኩም። እሱ ስለተረገመ ሳይሆን አንተ የሚለውን ችግር የለውም አልኩህ እኮ። ግን የተረገመ ሆኗል ለአንተ ኃጢአት ሲል እያልኩህ እኮ ነው። ስለኛ እርግማን ሆኖ ወጣ ነው የሚለው። አዎ ስለኛ ዝቅ ብሎ ራሱን አዋረደ ይለናል መጽሐፍ ቅዱስ እንጂ ኢየሱስ የተረገመ ነው አይልም። ምንም ችግር የለም። አትቅጣት ነው ያልኩህ። ተረጋጋ፣ አትክተፍ የሚለው እንደጋግም ካወቄ ነው ዝም እያልኩህ ያለው። ዘለቀ እንዳንተ አልወርድም ብዬ ነው። ገብቶሃል አይደል? በመጽሐፍ አውጥቼ እያሳየሁ ዝም ብዬ አሳምንሃለሁ። በእንጨት ላይ የተሰቀለ ሁሉ የተረገመ ነው ይላል አይደለ ጳውሎስ? በትክክል ይናገራል። በጣም ጥሩ። በእንጨት ላይ ከተሰቀሉት መካከል ማንን አካተተ ጳውሎስ? ኢየሱስን በላሁን ኢየሱስን አካተተ። ኢየሱስ ግን ስለማን ነው የወጣው? ስላንተ ነው ወይ ስለአንተ? ችግር የለውም አልኩኝ እኮ።
ቆይ ስላንተ ችግር የለውም። እርግማን ኑሮበት ነው ወይስ ስለኛ ነው ወጥቶ እርግማንን የገፈፈው ይወጣለን? ጭራሽ ራሱ እርግማን ነው እንጂ ኢየሱስ ክርስቶስ ኢየሱስ ራሱ እርግማን ነው ይላል። እንደዛ አይልም ይላል። ያው ነው ስለኛ አሻም እርግማን ነው እሱ አይልም። እርግማን ነው ይላል። ውሸት ነው አይልም ይላል። አሳየ ስለናንተ እርግማን ተሰቀለ ነው የሚለው እኮ እሱ ኢየሱስ እርግማን ሆነ ነው የሚለው። እና ቆይ ላሳየህ እና እርግማን ሆኖ ይላል። ያው ቃል በቃል ያው ክርስቶስ ስለኛ እርግማን ሆኖ ይላል። ያው እርግማን ሆኖ ስለማን እኮ ስላንተ ችግር የለም አልኩ እኮ ዘለቀ እርግማን እንጂ እሱ የተረገመ ሆኖ ሳይሆን ስለኛ ሲል ነው እርግማን ሆኖ የተሰቀለልን። አይዋ እርግማን ሆኗል አይደል ኢየሱስ ስለኛ ሆኖ ይኸውልህ ወንድሜ ይኸውልህ ስለኛ ነው የተሰቀለልን። እንደ እርግማን ተቆጠረ። ስለአንተ አልኩህ እኮ እሱ እኮ አልከርኩም እኮ እንጂ እሱ እርግማን ኑሮበት አይደለም። እሱ የተረገመ ሆኖ አይደለም። ስለአንተ እርግማን ሆኗል እኮ ስለአንተ እርግማን ሆኗል አይደል ኢየሱስ እኮ ስለኔማ እርግማን ሆኖ እኮ መስቀል ላይ ተሰቀለ፣ ሞተ፣ ተነሳ፣ ዳግም በሙታንና በሕያዋን ሊፈርድ ስለኛ እንጂ እሱ እርግማን ነው አይልም መጽሐፍ ቅዱስ እኮ ስለአንተ እርግማን ሆኗል ከኃጢአት በስተቀር ዘለቀ እያልኩኝ ያለሁት እኔ በቃ አለቀ። ይሄ ነው የተረገመ ነው ብለህ ታወራለህ እንዴ ይላል ኢየሱስ ጳውሎስ እንደዛ ይላል። በእንጨት ላይ የተሰቀለ ሁሉ የተረገመ ነው አለና ኢየሱስን አካተተው። እውነት ነው። እሺ ጳውሎስ አለናስ ደግሞ የማይገባው ክርስቶስ ስለኛ ምን ሆነ ይላል? እርግማን ሆነ ይላል። እርግማን ሆነ ይላል ነው። ስለዚህ በእንጨት ላይ የተሰቀለ የተረገመ ነው ስለሰው ልጅ ሲል ነው እኮ ነው ስለሰው ልጅ ሲል እንጂ እሱ እርግማን ሆኖ አይደለም ነው ሆነ እኮ እያለ ነው። ዘለቀ አታነብም እንዴ? እርግማን ሆኖ እያለ ነው ይሆናልን እኮ ሰኛን ለማዳን ሲል ነው። እሺ ጥሩ። አንተ የኢየሱስ በግ ነህ አይደለህም? እንደ መጽሐፍ ቅዱስ አዎ በግ ነኝ። በትክክል ያው በግ እኮ መልካም ጸባይ ያለው በምሳሌ የተነገረ ጥሩ። አዎ ምሳሌ ሁልጊዜ ተኩላ እንዳይነጥቃቸው ጠባቂ ያላቸው እረኛ ያላቸው በግ እኮ ምን ያውቃል? የዋህ እኮ ነው። ፍየል ማለት ደግሞ ከሌቦቹ በቃ መለስከልኝ እኮ ዘለቀ። ሄሎ አይ ላብራራለህ። እንደው ምናልባት በግ ስልህ እንደው መጥፎ ነው እንዳይታይ ብዬ ነው። የዋህ ለማለት ነው። ገር ለማለት ነው። ጠባቂ የሚያስፈልገው ለማለት ነው። እረኛ የሚያስፈልገው ለማለት ነው። አይ እሺ አሁን አንተ የኢየሱስ በግ ነህ። ኢየሱስ ደግሞ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ አይደለ? በጣም የትኛው ነው ያለው? የት ላይ አውጣ ማስረጃ አሳያለሁ። ችግር የለም። ኢየሱስ የእግዚአብሔር በግ ነው ብለህ አታምንም አንተ? እኮ አውጣ እኮ አውጣ። ስለምን ተባለ? መጽሐፍ ቅዱስ ምን እያወራ ነው እዛ ጋር? አውጣ። ይህ የሰው ልጆችን የሚያስወግድ የእግዚአብሔር በግ ያለበት ምክንያት ምንድን ነው ነው? ማስረጃውን አውጣና እናንብበው እኮ። ችግር የለውም ይላል የእግዚአብሔር በግ ነው ይላል። ላሳይህ እኮ ምን ለማለት ፈልጎ ነው? አውጣው። እሺ ምን ለማለት ፈልጎ ነው? ይሄን የተናገረው ማን ነው? ዮሐንስ ነው እኮ። ይሄን የተናገረው ማን ነው? ይሄን የተናገረው የሰው ልጆችን የሚያስወግድ የእግዚአብሔር በግ ብሎ ለአይሁዶች ነገራቸው። አይሁዶች ደግሞ በግ ስለ ኃጢአታቸው መስዋዕት ያለ ኃጢአቱ ያቀርቡ ነበር። ገብቶሃል አይደል? የሰው ልጆችን የሚያስወግድ ለማለት ተፈልጎ ነው እዛ ጋር የተጠቀሰውና በእኛና በሱ ልዩነት አለው። ከፈለክ መጽሐፍ ቅዱስን አውጣውና እንብራራው እኮ። ሰማሁ አዳምጥ ደግሞ። ስለዚህ አንተ የኢየሱስ በግ ነህ አይደለ? እኔማ ነኝ ብዬ እኮ በትክክል መልሼልሃለሁ። በጣም ጥሩ። ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? እኮ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? አዳምጠኝ። እሱ የተባለበት አውድና እኔ የተባልኩበት አውድ ይለያያል። ይለያያል። ትክክል ጎበዝ ልጅ። ስለዚህ ኢየሱስ ደግሞ እሱ የተባለበት አውድ አይሁዶች ምን ነበሩ? ስለ ኃጢአታቸው በግ ይሰው ነበር። ያለ ኃጢአቱ በጉ ያለ ኃጢአቱ ማስረጃ ሳይኝ። እሺ ማስረጃ ሳይኝ። ይሄው እዛው ክፈተው። እሺ እዛው አይሁዶች ስለ ኃጢአታቸው በግ ይሰው ነበር። አዎ ይሄው ክፈተው። እዛው ላይ ማስረጃ የእግዚአብሔር በግ ተባለበት ምዕራፍና ቁጥር ንገረኝ። የእግዚአብሔር በግ ተባለበት ላይ ክፈት። የቱ ጋር ክፈታ? አንተ አይደለ እንዲያመጣው? የቱ ጋር ክፈት? አንድ የሚያውቀው ነገር የለም። ታውቃለህ? አውጣው ነው አላሰራም። አውጣው፣ ችግር የለውም። አውጣው አላብራራል። እሺ የቱ ጋር? አንተ የእግዚአብሔር በግ ያለበት ምክንያት እኔ አልነግርህም። አንተ አውጣና እናብራራው። የታድርክ አዳምጥ። ዝም ብለህ በግነትህን ላስረዳህ ብዬ ነው። እሺ በመጽሐፍ እንጂ ዝም ብዬ ይሄን ጥቅስ ማውራት ፈልጌ አልነበረም። እሺ ኑ አለይኩም ሰላም ወራህመቱላህ። ለምን ሚውት ታደርገኛለህ?
አንተ ነህ ማስረጃ በጣም ተባባር ነው ታውቃለህ። እሺ ጥያቄሽ ምንድነው? ሴቶች በጀምዓ ሆነው ሲሰግዱ በድምፅ መቅራት ይችላሉ? እናም ሴት ልጅ ኢቃም ማድረግ ትችላለች ወይ? እሺ ሴቶች ሴቶችን ማሰገድ ይችላሉ። በመሰረቱ ነቢያችን ሰለላሁ ዐለይሂ ወሰለም ወንዶች እንዲያሰግዱ እንደሚችሉ ግልጽ ነው። ነገር ግን ሴቶች ሴቶችን በሚያሰግዱ ጊዜ ድምፃቸውን ከፍ አድርጎ መቅራትን በተመለከተ ከአጠገባቸው ባዕድ ወንድ እስከሌለ ድረስ የዛኔ ችግር የለውም። ድምፅ ከፍ ተደርጎ የሚሰገድባቸው ሶላቶችን ድምጿን ከፍ አድርጋ ማሰገድ ትችላለች። እነሱም የመግሪብ 2 ረካዓዎች የመጀመሪያዎቹ፣ የዒሻ 2 ረካዓዎች የመጀመሪያዎቹ፣ የሱብሒ 2 ረካዓዎች። እነዚህ ድምፅ ከፍ ተደርጎ የሚሰገድባቸው ሶላቶች ናቸው። በዚህ ጊዜ ሴት ልጅ ከአጠገቧ ባዕድ ወንድ እስከሌለ ድረስ የዛኔ ድምጿን ከፍ አድርጋ ታሰግዳለች። ሌላ ነገር በምታሰግዳቸው ጊዜ እንደ ወንዶች ከፊት ተቀድማ ነው ወይንስ እኩል ሆነው ነው የምታሰግዳቸው? መካከል ላይ ትሆናለች እርሷ። ከዚያ ከቀኝ ከግራ ይቆማሉ እነርሱ አብረዋት ይሰግዳሉ። እንደዚያ ነው። እሺ ሌላው ኢቃም ማድረግ ይችላል ወይ ነው። ኢቃም ማድረግ ይችላሉ፣ ችግር የለውም። ነገር ግን እንደ አስሉ እንደ መሰረቱ አዛን እና ኢቃም ሰላተል ጀማዓ የተደነገገው በወንዶች ላይ እንጂ በሴቶች ላይ አይደለም። በሴቶች ላይ ግዴታ አይደለም። ቀጥታ መጥተው ተክቢረተል ኢሕራም አላሁ አክበር ብለው መስገድ ይችላሉ። አልአዛን ወልኢቃማ ወሰላተል ጀማዓ ኢነማ ሹሪዐት ሃዚሂ አልአሽያእ ሊርሪጃል ወለይሰ ሊኒሳእ። አይ ሽክራን ጀዛከላሁ ኸይር። ሰላም አለይኩም። አለይኩም ሰላም ወረሕመቱላህ። ሰላም ነው ኡስታዝ? አልሐምዱሊላህ። እና እኔ ጥያቄ አለኝና ጥያቄ ልጠይቅ ፈልጌ ነው። እሺ ጥያቄ ምንድን ነው? እኔ ያው በፊትም ያው ሙስሊም ነኝ፣ አሁንም ሙስሊም ነኝ አልሐምዱሊላህ። እና ረመዳንን እኔ ሳልጾም ያሳለፍኩት ጊዜ አለና እንዴት ይታያል የምለው ነገር አለ። 1-3 ዓመት እኔ ረመዳንን ሳልጾም አሳልፋለሁና ቀዳ ማውጣት ስላለፉት ቀናቶች ቀዳ ማውጣት አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸር ይላል። ከእናንተ በጾም ቀን የታመመ ሰው ካለ ወይንም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ይጾማቸው ብሎ ተናግሯል። ስለዚህ ቀዳ ማውጣት ማለት ያው ብዙ ጊዜ ነው ታውቃለህ። ቢያንስ 3 ዓመት የሚሆን አስቆምኩትና እንዴት ቀዳ ማውጣት ወንድም ቀዳ አውጣ። እነዚህ ቀናቶች ካልፋ በኋላም ችግር የለውም ነው? ችግር የለውም። ባለማወቅ ቀዳ ማውጣት እንዳለብህ አላወቅም እስካሁን ከጥያቄ እንደምረዳው። ስለዚህ ቀዳ አውጣ። እያወቅህ ቀዳ ማውጣት እንዳለብህ ሆን ብለህ አሳልፈው ቢሆን ኖሮ ዛሬ ቀዳም ከፋራም ግድ ይልህ ነበር። ነገር ግን ቀዳ ብቻ ነው አሁን ከፋ የለብህም። ምክንያቱም ቀዳ ማውጣት እንዳለብህ ራሱ የማታውቅ ነህና እንዳጠያየቅህ እንደምረዳው ከሆነ ስለዚህ ነሳሽ እሺ አመሰግናለሁ። አይ መርሐባ። እሺ